ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አደራችሁ። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የጤና ይስጥልን ኢትዮጵያ መሰናዷችን አሁን ይጀምራል። በርከት ያሉ ጉዳዮችን እያነሳ እስከ 3 ሰዓት መዳረሻ ቆይታውን ያደርጋል። በርካታ ጉዳዮችን በቆይታችን እንዳስሳለን። የተወዳችሁ ተመልካቾቻችን ከሀገር ውስጥ ከውጭ ያለን በርካታ ሀሳቦችን እናነሳለን። ከዛ በተጨማሪ እንግዲህ የስፖርታዊ ጉዳዮችን፣ የቢዝነስ መረጃዎችንና ባለፉት 24 ሰዓታት ውስጥ ደግሞ የማህበራዊ ሚዲያዎች የሚያነሷቸውን ትኩስ የተባሉ መረጃዎችን እዚህ ስቱዲዮአችን በጤና ይስጥልን ኢትዮጵያ ወደ እናንተ በቀጥታ እያደረስን እንዘልቃለን። የተመረጡ የሀገር ቤት ርዕሰ ጉዳዮችን እናነሳና በጉዳዮቹ ላይ ተጨማሪ ሀሳብና ማብራሪያዎችን እንጠይቃለን። ስርጭታችንን ለመከታተል እንዲመቻቸው ግን አበይት ያልናቸውን ጉዳዮች ቀድመን ወደ እናንተ እናሻግራለን። ቀዳሚው የሀገር ቤት ርዕሰ ጉዳይ ወደ ሀገር የሚገቡ ዲያስፖራዎች ኢትዮጵያውያን፣ ትውልደ ኢትዮጵያውያንና ኢትዮጵያ ወዳጆች ማለት ነው ለታላቁ ህዳሴ ግድብ ድጋፍ እንዲያደርጉ የሚያስችል ዝግጅት እየተደረገ መሆኑን የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ማስተባበሪያ ጽሕፈት ቤት ምክር ቤት ገልጿል። ይህንን ጉዳይ እናነሳለን። በጉዳዩ ላይ ደግሞ ተጨማሪ ሀሳብ ማብራሪያዎችን እንጠይቃለን። ሌላኛው ርዕሰ ጉዳያችን የሚሆነው በአማራ ክልል ሰሜን ሸዋ ዞን መሀል ሜዳ ከተማ የሚገኝ የድር አመራሮች አሸባሪ ህወሓት ከተማዋን በወረረበት ወቅት የመንግስት ተቋማትንና የቢሮ እቃዎችን ደብቀው በማሸሽ ስለሰሩት ገድል እንዲሁም ደግሞ አሁን ለከተማ አስተዳደሩ ያስረከቡበትን ሁኔታ በቆይታችን እንዳስሳለን። ከውጭ የመረጃ ምንጭ ከመረጥናቸው ዝርዝር ዘገባዎች መካከል ወደ ደቡብ አፍሪካ የሚወስደንን በአርዕስትነት ይዘነዋል። ደቡብ አፍሪካ በሀገሪቱ ለሚገኙና ለሚኖሩ እንዲሁም የተሟላ ማስረጃ ለሌላቸው ስደተኞች የኮቪድ-19 ክትባት እንዲያገኙ እየሰራች መሆኑ ተገልጿል። ሌላኛው ጉዳያችን በተለይ ዕለቱን በታሪክ የምናነሳበት ጉዳይ ነው። ተወዳጁና ስመጥሩ ተዋናይና ጸሐፊ እንዲሁም ዳይሬክተርና አቀናባሪ አርታኢው ሰር ቻርልስ ስፔንሰር ቻርሊ ቻፕሊን የሞተው በአውሮፓውያኑ 1977 ታህሳስ 25 በኢትዮጵያን አቆጣጠር ደግሞ በዛሬው ዕለት ታህሳስ 16 ነበር። በ88 ዓመቱ በስዊዘርላንድ ህይወቱ ያለፈበትን ሁኔታ ስለ ስራዎቹም በቆይታችን እናነሳለን። እነዚህንና ሌሎችንም ርዕሰ ጉዳዮች እያነሳን ስንቆይ ሮዛ መኮንንና ጌታቸው ይግዘው ከዳይሬክተራችን አቤኔዘር በቀለ እንዲሁም ከመላው ስቱዲዮና ስርጭት ባለሙያዎቻችን ጋር በመሆን የዛሬውን የጤና ይስጥልን ኢትዮጵያ መሰናዶ እንመራለን። አብሮነታችሁ እንዳይለየን ከወዲሁ በአክብሮት ነው የምንጋብዘው። ቀዳሚ የምናደርጋቸው ከሀገር ውስጥና ከውጭ የተውጣጡ አጫጭር ዘገባዎችን ነው። እነዚህን ዘገባዎች የምታቀርብልን ደግሞ ባልደረባችን ነጻነት ፍቅሩ ናት። እዚህ ስቱዲዮ የጠበቀችን ነው። ወደ እሷ እናልፋለን። እንዴት አድረሻል? መልካም ጊዜ። አመሰግናለሁ። ጤና ይስጥልን ተመልካቾቻችን፣ የጤና ይስጥልን ኢትዮጵያ አጫጭር ዜናዎችን ወደ እናንተ አደርሳለሁ። ዘመቻ ለህብረ ብሔራዊ አንድነት አሸባሪ ህወሓትን ከአማራና አፋር ክልሎች በማስወጣት በኢትዮጵያውያን አሸናፊነት መጠናቀቁን የመንግስት ኮሚኒኬሽን አገልግሎት ገለጸ። የመከላከያ ሰራዊቱ ነጻ ባወጣቸው ቦታዎች ላይ ጸንቶ እንዲቆይ መታዘዙንም ሚኒስትሩ ዶክተር ለገሰ ቱሉ ተናግረዋል። የሽብር ቡድኑ ለዓለም አቀፉ ማህበረሰብ የሐሰት መረጃ ለመስጠት ወጥመድ ማዘጋጀቱ ስለተደረሰበት ነው ይህ የተወሰነው ብለዋል የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ። በጦርነቱ የተጎዱ አካባቢዎችን መልሶ መገንባት የሚያስችል በጀት በህዝብ ተወካዮች ምክር ቤት ለማጽደቅ ዝግጅት እየተደረገ መሆኑን የገንዘብ ሚኒስትር አቶ አህመድ ሺዴ ተናገሩ። በጠቅላይ ሚኒስትር ጽሕፈት ቤት የሚዘጋጀው አዲስ ወግ አንድ ጉዳይ የውይይት መድረክ ህልውናን መጠበቅ እድገትን ማዝለቅ በሚል ርዕስ ውይይት አካሂዷል። በውይይቱ አንዳንድ የምዕራባውያን ሀገራትና ተቋማት በኢትዮጵያ ጉዳይ የተዛባ መረጃ ሲያሰራጩ መቆየታቸውም ተገልጿል። ኢትዮጵያ የገባችበትን የህልውና ዘመቻ በድል እየተወጣች መሆኗን የገለጹት የገንዘብ ሚኒስትሩ አቶ አህመድ ሺዴ በጦርነቱ ምክንያት ምጣኔ ሀብታዊ ጉዳቶች ቢደርሱም ምጣኔ ሀብታችን ይህንን ችግር ተቋቁሞ እንዲያልፍ ለመሆኑም አንስተዋል። ሚኒስትሩ ዜጎችን ለማቋቋም የተጨማሪ በጀት አዋጅ ለህዝብ ተወካዮች ምክር ቤት እንደሚቀርብም ጠቁመዋል። በአማራ ክልል በአሁኑ ወቅት ያለውን አንጻራዊ ሰላምና የኢኮኖሚ ሁኔታ ግምት ውስጥ በማስገባት በክልሉ ተጥሎ በነበረው የሰዓት ገደብ ላይ ማሻሻያ መደረጉን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ አስታወቀ። የክልሉ መስተዳደር ምክር ቤት ባካሄደው አስቸኳይ ስብሰባ በወቅታዊ ጉዳዮች ላይ በመምከር የመንግስት መስሪያ ቤቶች
ወደ ስራ እንዲመለሱ የሚለውን ጨምሮ ሌሎች ውሳኔዎችና አቅጣጫዎችን ማስቀመጡም ተመልክቷል። የቢሮ ኃላፊው አቶ ግዛቸው ሙሉነህ በሰጡት ጋዜጣዊ መግለጫ በአሁኑ ወቅት የክልሉ አብዛኛው አካባቢዎች ከወራሪው ህወሓት ቡድን ነጻ በመውጣታቸው ምሽት እስከ 2 ሰዓት የነበረው የሰዓት ገደብ እንቅስቃሴ ወደ 4 ሰዓት የተራዘመ ሲሆን ከጠዋቱ 12 ሰዓት የነበረው ወደ 11 ሰዓት ተኩል ዝቅ እንዲል ምክር ቤቱ መወሰኑንም ኃላፊው አያይዘው እንደገለጹ ሰራተኞቻቸውና የስራ ማስኬጃ በጀታቸውን ለህልውና ዘመቻው እንዲያውሉ ተወስኖባቸው የነበሩ የመንግስት መስሪያ ቤቶችም ወደ መደበኛ ስራቸው እንዲመለሱ መወሰኑን ተናግረዋል። የኢትዮጵያ ዜና አገልግሎት እንደዘገበው በየደረጃው የሚገኙ የስራ ኃላፊዎችም ሰራተኞቻቸውን በወቅታዊ ጉዳይ ላይ በማወያየትና መግባባት በመፍጠር ወደ ስራ በማስገባት ለህዝቡ አገልግሎት እንዲሰጡ ማድረግ እንዳለባቸው ኃላፊው አሳስበዋል። በኢትዮጵያ በኮቪድ-19 የመያዝ ምጣኔ መጨመሩን የጤና ሚኒስቴር ገለጸ። የኮቪድ ስርጭቱ ባለፈው ሳምንት ከነበረው 3 በመቶ ወደ 28 በመቶ አድጓል ነው ያሉት የጤና ሚኒስትሯ ዶክተር ሊያ ታደሰ። ተጨማሪ ክትባት ወይም ደግሞ ቡስተር ዶዝ በዓለም ላይ በከፍተኛ ሁኔታ እየተሰራጨ ያሉትን ኦሚክሮንና ዴልታ ቫሪያንትን ለመከላከልም ሆነ የበሽታውን ስርጭት ለመቀነስ ከፍተኛ አስተዋጽኦ እንዳላቸው ዓለም አቀፍ ጥናቶች እንደሚያመላክቱ ሚኒስትሯ ጠቁመዋል። በኢትዮጵያም የመጀመሪያውን ክትባት ከወሰዱ 6 ወራትና ከዚያ በላይ ለሆናቸው ተጨማሪ ክትባት ወይም ቡስተር ዶዝ ለመስጠት ውሳኔ መተላለፉን ነው ሚኒስትሯ ያስታወቁት። እስካሁን በኢትዮጵያ ከ6880 በላይ ሰዎች በቫይረሱ ህይወታቸውን አጥተዋል። ምልክቶቹ ሲታዩ ህብረተሰቡ ራሱን አግሎ ምርመራ እንዲያደርግም ሚኒስትሯ ጥሪ አቅርበዋል። በመጨረሻ ፈረንሳይ እድሜያቸው ከ5 ዓመት በላይ ለሆኑ ህጻናት ክትባት ለመስጠት እየተዘጋጀች መሆኑ ተነገረ። የአዲሱ የኮሮና ቫይረስ ዝርያ ኦሚክሮን በአውሮፓ መስፋፋቱን ተከትሎ በርካታ የአህጉሪቱ ሀገራት ዝርያው ከሌላ አህጉር ነው የተነሳው የሚለውን ሰበባቸውን እየተው ወደ ራሳቸው እንዲመለከቱ እያስገድዳቸው ነው ያለው የቱርኩ ቲያሪቲ ፈረንሳይም ይህንን ስጋቷን ለመቀነስ ፈቃደኛ ሆና እድሜያቸው ከ5 ዓመት በላይ የሆኑ ህጻናትን የኮቪድ ክትባት ለመስጠት እየተዘጋጀች እንደሆነም ዘግቧል። የሀገሪቱ መንግስት በተያዘው ወር መጨረሻ በአዲሱ ኦሚክሮን በቀን እስከ 100 ሺህ ዜጎች ሊያዙ ይችላሉ የሚል መላምት በማስቀመጥ የክትባት ወረቀት የሌለው ዜጋ እንዳይንቀሳቀስ የሚል እቀባም ሊያወጣ እንደሚችል ነው ቲያሪቲ በዘገባው ያካተተው። በተመሳሳይም እስራኤልና ጀርመን መሰል የፈረንሳይ አይነት እርምጃዎች ሊወስዱ ይችላሉ ተብሎ እንደሚጠበቅም የቱርኩ ቲያሪቲ በዘገባው አስነብቧል። ተመልካቾቻችን ለጤና ይስጥልን ኢትዮጵያ ያስኳቸው አጫጭር ዜናዎች እነዚህ ናቸው። ሮዝና ጌች ወደ እናንተ ልመለስ። ዜና አመሰግናለሁ። መልካም ቆይታ ይሁንልሽ። ተመልሰናል። ጤና ይስጥልን ኢትዮጵያን በመከታተል ላይ ትገኛላችሁ። በዝርዝር ወደምንመለከታቸውና እንግዳ ጋብዘን ተጨማሪ ማብራሪያ ወደምንጠይቅባቸው ጉዳዮች ነው የምንሻገረው። እንግዲህ በኢትዮጵያም አሁን በተለይ አሁን የገና በዓልን ተከትሎ ከ1 ሚሊዮን በላይ ኢትዮጵያውያን ትውልደ ኢትዮጵያውያንና ኢትዮጵያ ወዳጆች በመላው ዓለም ያሉ ማለት ነው ወደ ሀገር ቤት እንዲገቡ ጥሪ መደረጉ የሚታወቅ ጉዳይ ነው። ይህን ጥሪ ተከትሎም በርካቶች ጥሪውን ተቀብለው ወደ ሀገር ቤት የመግባት ሂደት ላይ እንዳሉም ይታወቃል። ይሄ እንግዲህ በብዙ መልኩ ጥቅም እንዳለው ይታወቃል። እንግዲህ ኢትዮጵያ ያሳለፈችው ፈታኝ ጊዜና የተጋፈጠችው አስቸጋሪ ነገር የሚታወቅ ጉዳይ ነው። ይህንን ለመወጣት አይነተ ብዙ የሆነ ፋይዳ ያለው ነው የዚህ የዲያስፖራዎቹ እንቅስቃሴ ወደ ኢትዮጵያ ማለት ነው። አንደኛ ኢትዮጵያ ያለችበትን ነባራዊ ሁኔታ ለመላው ዓለም ለማስገንዘብ አይነተኛ ሚና የሚወጣ ነው። በሌላ በኩል ደግሞ በኢኮኖሚ የሚሆን በማህበራዊ ጉዳይ ላይ ያሉባትን ተግዳሮቶች ለመፍታት በአንድነት ወደ ሀገር ቤት ተሰባስበው ኢትዮጵያውያን በኢትዮጵያውያን ጉዳይ ለመምከር ትልቅ ድርሻን የሚወጡበትን አጋጣሚ የሚፈጥር በመሆኑ ይሄ በጣም በትልቅ መልኩ የሚታይ ጉዳይ ይሆናል ማለት ነው። እውነት ነው። እንግዲህ ታላቁ የሚባለው ጥሪ ነው ወደ ሀገር ውስጥ እንዲገቡ በሚሊዮኖች የሚቆጠሩ ዲያስፖራዎች ወደ ሀገራቸው እንዲገቡና እንዲታደሙ ጥሪ የቀረበላቸው። ለዚህ ጥሪ የሰጡት ምላሽ ደግሞ በርካቶች አሁን ላይ እየታየ እንዳለው በተለያዩ የማህበራዊ ሚዲያዎች እንደተመለከት ነው በተለያየ መልኩም የሚወጡ ዘገባዎች እንደሚያሳዩት ከሆነ የተደረገው ጥሪ ከፍተኛ ምላሽ የተሰጠበት ነው። እንግዲህ ቀደም ሲል እንደምናውቀው በተለይም ከህልውና ዘመቻው ጋር በተገናኘ የሚነሱ በአንዳንድ የምዕራባውያን ሀገራትና ሚዲያዎቻቸው የሚነሱ የደህንነት ስጋቶች
ትኩሳቶች፣ ሌሎች መረጃዎች ነበሩ። እንግዲህ ይውጡ በሚሉበት ጊዜ እነዚህ ኢትዮጵያውያን ግን ወደ ሀገራችን ብለው ሻንጣቸውን ሸክፈው በመጓዝ ላይ ነው የሚገኙት። ይህ ትልቅ የሆነ ዲፕሎማሲያዊ ጥቅም የሚሰጥ የሀገርን ሰላም የሀገርን ደህንነት የሚያረጋግጥ ነው። ከዛ ባሻገር ሀገሪቱ በአሁን ላይ ያለችበት ሁኔታ ይታወቃል። በተለይ የወደሙ በአሸባሪ ቡድን የወደሙ ትምህርት ቤቶች፣ የወደሙ ሆስፒታሎች ለነገ ሀገር ግንባታ ትልቅ አስተዋጽኦ ያደርጉ የነበሩ ናቸውና ዲያስፖራው ለሀገሩ እያደረገ ያለው አስተዋጽኦ እርግጥ አሁንም ትልቅ ነው። ባለበት ሆኖ የኖሞር እንቅስቃሴን ጨምሮ በርካታ የሆኑ ሂደቶችን በዚህ በህልውና ዘመቻው ሲያከናውን እንደነበር ይታወቃልና ያንን ደግሞ እዚህ ላይ ሀገሩ ላይ መጥቶ በመልሶ ማቋቋምም እንዲህ ደግሞ ለማድረግ ከፍተኛ እድል እንደሚሰጥ ነው የሚታመነው። አሁንም በርካታ ዝግጅቶች የተደረጉ እንደሆነ ይታወቃል። ብሔራዊ ኮሚቴም ተቋቁሞ በርካታ ስራዎች የተከናወኑ እንደሆነ ይታወቃል። የተለያዩ በተለይም ከሂደቱ ጋር የሚነሱ ችግሮች ካሉ በአግባቡ ሊፈቱ የሚገባቸውን ጉዳዮችም እየተነሱ ከጉምሩክ ጋር ከሌሎችም በተለይ ህግና አግባቦቹን አሰራር ሂደቶችን በተለይ አሁን የመልሶ ማቋቋም ስራዎች ጋር በተገናኘ ሊመጡ የሚችሉ መድኃኒቶች ይኖራሉ፣ ወደ ሀገር ውስጥ እንዲገቡ የሚፈለጉ ሁኔታዎች ይኖራሉና ከአግባብ ጋር የተያዙ ናቸው ወይ የሚፈቀዱ ናቸው ወይ የሚለውን ከጉዟቸው በፊት የማጣራት የማወቅ ጉዳይ ግን አሁንም ለኢትዮጵያና ትውልደ ኢትዮጵያን እንደዚሁም ደግሞ ኢትዮጵያን ለመደገፍ ሲሉ እግራቸውን ሁሉ ወደ ኢትዮጵያ ምድር ለሚያነሱ የአፍሪካውያንም የሌሎችም አጋር ዜጎች ሊያዩት ሊከተሉት የሚገባ ጉዳይ እንደሆነ በዚሁ አጋጣሚ በመልእክት ጣል ማድረግ አስፈላጊ ይመስለናል። እውነት ነው። እንግዲህ ይሄ በጣም በበርካታ መንገድ መታየት የሚችል ነው። እንዳልሽው በጤናው ዘርፍ ላይ ምን አስተዋጽኦ ማድረግ አለብን፣ በመልሶ ግንባታው በኩል ደግሞ የድርሻቸውን ጠጠር ለመጣል እድል የሚከፍት ነው። በሌላ በኩል እንግዲህ በትምህርት ዘርፍም ይሁን በቱሪዝሙ እንቅስቃሴ ላይ የሚኖረው አይነተኛ የሆነ የጎላ ፋይዳ አለው። ከዚህ ባሻገር በዲፕሎማሲው ዘርፍ ደግሞ ኢትዮጵያውያን ትውልደ ኢትዮጵያውያንና ኢትዮጵያ ወዳጆች በመላው ዓለም የኢትዮጵያን አጠቃላይ እውነት በማንጸባረቅ በኩል አጠቃላይ የኢትዮጵያን ነባራዊ ሁኔታ ለመላው ዓለም በማስገንዘብና በማሳወቅ በኩልም ሰፊ ድርሻ ያላቸው ናቸው። ይሄ ፐብሊክ ዲፕሎማሲ ስራዎችን በመስራት በኩል በኢትዮጵያ ላይ የተቃጡ ያልተገቡ ጫናዎችን በመቀልበስ በኩል ሰፊ ስራዎች ሲሰሩ እንደነበረም የሚታወቅ ጉዳይ ነው። በኢኮኖሚው በኩልም የሚጥለው ትልቅ ድርሻ በጉልህ መነሳት የሚገባው ነው። ኢትዮጵያውያንና ትውልደ ኢትዮጵያውያን ለወዳጅ ዘመዶቻቸው የሚልኩት አጠቃላይ የዶላር መጠንም በባንኮች ሂደት የማለፉ ነገር የኢትዮጵያን ኢኮኖሚ በተሻለ መንገድ እንዲያንሰራራ የሚያደርግና የውጭ ምንዛሬ እጥረቱንም ለመቅረፍ አይነተኛ ፋይዳ እንደሆነ የሚታወቅ ጉዳይ ነው። ስለዚህም በብዙ መልክ የሚታይ ነው ማለት ነው። እንግዲህ ዛሬ ላይ እናነሳ የፈለግነው ደግሞ እነዚህ ዲያስፖራዎች ወይም ኢትዮጵያውያን ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች ወደ ሀገር ቤት ሲገቡ ለታላቁ ህዳሴ ግድብ ድጋፍ እንዲያደርጉ የሚያስችል ዝግጅት እየተደረገ መሆኑን የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ጽህፈት ቤት ገልጿል። እውነት ነው። እንግዲህ በተለይ ዲያስፖራዎች አሁን ላይ እንዳልነው ለመልሰው ማቋቋሙ ለህልውና ዘመቻው ከሚያደርጉት ድጋፍ ጎን ለጎን ደግሞ ሀገር ውስጥ እየተገነቡ ያሉ በተለይም በአንድ መልኩ ዘመቻውን በማሳካት በሌላ መልኩ ደግሞ የልማት ዘመቻ ይጠብቃል። የልማት ጎራው ደግሞ አንዱ ዘርፍ ነውና ያንን በማገዝ ረገድ ኃላፊነት ይኖርባቸዋል እንደ ዜጋም ጭምርና እነዚህን ልማቶች በመደገፍ ረገድ የድርሻቸውን እንዲወጡ ለማድረግ ደግሞ በርካታ የሚባሉ ዝግጅቶች መከናወናቸውን ወይም ደግሞ ዝግጅቶች መኖራቸውን የተገለጸውና ከዚህ አንዱ እንደተባለው ቀደም ሲልም እንዳልከው የታላቁ የኢትዮጵያ ህዳሴ ግድብ ነው። ይህን የህዳሴ ግድብ በስራዎች ላይ ድጋፍ ለማድረግ እንዲችሉ እና እስካሁን እድሉንም ካላገኙ ተሳትፎ እንዲያደርጉ በማድረግ ረገድ እንግዲህ ማስተባበሪያ ጽህፈት ቤቱ ይህንን እድል ማመቻቸቱን ይፋ አድርጓል። ከዚሁ ጋር ተያይዞም ለግድቡ ሲሟገት ቆይቷል እንደሚታወቀው ዲያስፖራው። ስለዚህ አሁን ደግሞ ወደ ኢትዮጵያ መጥቶ ተጨባጭ የሆኑ መረጃዎችን ለዓለም አቀፉ ማህበረሰብ በማድረስም ያለበትን ሂደት እንዲያጠናክርም የሚጠበቅ ነው የሚሆነው ማለት ነው። በዚህ ጉዳይ ላይ እንግዲህ ባልደረባችን ፋሲካ ያለው ተጨማሪ ዘገባዎች አዘጋጅታልናለች። ያንን ተከታትለን ስንመለስ እዚህ ደግሞ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘን ከእናንተ ጋር የምንቆይ ነው የሚሆነው። መልካም ጊዜ ይሁንላችሁ። ኢትዮጵያ በራስ አቅም ገንብታ የምትተማመንበት የኢኮኖሚ ደረጃ ላይ ለመድረስ እንደ ቁልፍ መንገድ የያዘችው የታላቁ ህዳሴ ግድብ በአንድ በኩል የኢትዮጵያ የእድገት ተስፋ የሚያሰጋቸው አካላት የጫና ክንዳቸውን ሲያበረቱባት፣ በሌላ በኩል ደግሞ መላው ኢትዮጵያውያን ክንዳቸውን በማበርታት ግንባታው እንዳይቋረጥ በአንድነት ቆመዋል። በዚህ ላይ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከሚያደርጉት የገንዘብ ድጋፍ ባለፈ የግንባታው ሂደት እንዲስተጓጎል የሚደረገውን ጫና በመሞገትም ከፍተኛ ስራ ሰርተዋል። የህዳሴ ግድብ ሴኩሪቲ ካውንስል ላይ በቀረበበት ጊዜ እንደዛ በረዶ እየዘነበ በብርድ ሲጮሁ የነበሩ ውድ የኢትዮጵያ ልጆች በብር ስንት እንገምትላቸው? የማይገመት ትልቅ አስተዋጽኦ ነው ያደረጉት። ትራምፕ
ግድቡን ግብጽ ልትመታው ትችላለች ምናምን ብሎ በሚናገርበት ጊዜ ዋይት ሃውስን ያንቀጠቅጡት የነበሩት የኢትዮጵያ ልጆች በብር ልንገምተው የማንችለው በእውቀትስ ቢሆን ተደራዳሪዎች ውስጥ ከየዓለም ያሉ ኢትዮጵያውያን ተደራጅተውም በግለሰብ ደረጃ ትልቅ አስተዋጽኦ ነው እያደረጉ ያሉት። አሁን ላይ ኢትዮጵያ ከየአቅጣጫው እየተሰነዘረባት ያለው ጫና እየተፋጠነ በሚገኘው የታላቁ ህዳሴ ግድብ ግንባታና ግድቡ ይዞት በሚመጣው ጠንካራ የኢኮኖሚ ተስፋ መሆኑም ተገልጿል። የተደረገው ነገር ምንድነው? እስኪ በዚህ ባሉት የለውጥ ጊዜዎች 3 እና 4 ዓመት ውስጥ ምንድነው የተደረገው ትልቁ ነገር ብለን ካሰብን የህዳሴ ግድብ ስራ በጣም በልዩ ሁኔታ ትኩረት ተሰጥቶት ህብረተሰቡን በጣም በንቃት ተሳትፎ አድርጎ በፍጹም ከዚህ በፊት የነበረው አይነት ተጽዕኖ በውሃ ምክንያት ይሁን በሌላ ምክንያት መጥቶ ሀገራችንን ሊደቁሳት ወደ ኋላ ሊያስቀራት አይገባም ብለን ፈንቅለን የወጣንበትና የራሳችን ክንፍ አቆጥቁጠን ልንበር የፈለግንበት ሁኔታ ላይ ነው ያለነው። ለበዓል ወደ ሀገር ቤት ለመግባት የተዘጋጁ ኢትዮጵያውያንም ታዲያ በውጭ ሲኖሩ ጠበቃ የቆሙለት ግድብን በሀገራቸው ሆነው ደግሞ የበለጠ መደገፍ እንዲችሉ ሁኔታዎች መመቻቸታቸውም ነው የተገለጸው። አንደኛው ያሰብነው ፕሮግራም የቦንድና የልገሳ ሁኔታዎችን ማመቻቸት ነው። ከዚህም አኳያ ከኤርፖርት ከገቡበት ጊዜ ጀምሮ ባለው ሁኔታ ሜቢ 3-4 የመሸጫ ሴንተሮችን አዘጋጅተን የቦንድ ሽያጮች ማከናወን ነው። ህዳሴ ግድቡ መሰረት ከተጣለበት ጊዜ ጀምሮ እስካሁን ያለውን ፕሮግረሶች የሚያሳይ ህዝባዊ ተሳትፎውን የሚያመላክት የስዕልና የፎቶ ኤግዚቢሽን ይኖረናል። በዚህም ዜጎች የሀገር ምልክት የሆነውን ግድብ እንዲጠናቀቅ ከማገዝም ባለፈ ኢትዮጵያ ከውጭ ሀገራት የእጅ አዙር ጫና መላቀቅ እንድትችልም የሚያደርግ ነውም ተብሏል። ዲያስፖራው ወደዚህ ሀገር ሲመጣ የሚያረጋግጣቸው ነገሮች ብዙ ናቸው። ከዛ ውስጥ አንደኛው በዚህ በህዳሴ ግድብ ምክንያት የመጣው ጫና ላይ ተንተርሶ ሰዎችን ውጡ በሚባልበት ወቅት አይደለም ሀገራችን የትም ጥለን አንሄድም፣ እንደውም የበለጠ የተረጋጋ ነገር እንዲፈጠር በኢኮኖሚያውም ለማገዝ ሌሎችንም ነገሮች ለማገዝ ህብረተሰቡንም አይዞ ከጎንህ ነን ለማለት ይኸው ሀገራችን እየገባን ነው ብሎ የሚገባበት ሂደት ነው። ስለዚህ ይሄ አንድ በጣም ትልቅ የሆነ ነገር ነው። የ1 ሚሊዮን ዲያስፖራዎች ወደ ኢትዮጵያ መምጣትን ተከትሎ የሚከወኑ መርሃ ግብሮችን የሚያዘጋጅ ብሔራዊ ኮሚቴ የተቋቋመ ሲሆን የዲያስፖራው ወደ ሀገር ቤት መምጣት ብዙ ትርጉም እንደሚኖረውም ተገልጿል። ተመልካቾቻችን የጤና ይስጥልኝ ኢትዮጵያችን እየተከታተላችሁ ነው የምትገኙት። የታላቁ የኢትዮጵያ ህዳሴ ግድብ ላይ ዲያስፖራው ስለሚኖረው ድርሻ በተመለከተ ሀሳቦች ተነስተዋል። ይህንኑ ርዕሰ ጉዳይ የበለጠ ሀሳቦችን አስተያየቶችና ማብራሪያዎችን ጭምር እንዲሰጡን ደግሞ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የታላቁ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ጽህፈት ቤት ምክትል ዋና ዳይሬክተር ወይዘሮ ፍቅርተ ታምር ናቸው። ከሳቸው ጋር የምንቆይ ነው የሚሆነው። ጤና ይስጥልኝ፣ እንኳን ደህና መጡ ብለናል። እንኳን ደህና ቆያችሁ። መልካም። እንግዲህ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ዘርፈ ብዙ የሆነ አስተዋጽኦን ሲያደርጉ እንደነበረ የሚታወቅ ጉዳይ ነው። በተለይ ግን ከዚህ ከታላቁ ህዳሴ ግድብ ተሳትፎ ጋር በተገናኘ አጠቃላይ እንቅስቃሴው ምንድን ነው የሚመስለው? በመላው ዓለም የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያንና ኢትዮጵያ ወዳጆችስ የየራሳቸውን ድርሻ ማበርከት የሚችሉበትን ፕላትፎርም ከመፍጠርና ኔትወርኩን ከመፍጠር አኳያስ ምን አይነት ስራዎች ተሰርተዋል የሚለውን ጉዳይ አስቀድሙልን። እሺ፣ አመሰግናለሁ። እንግዲህ ያው እንደሚታወቀው ኢትዮጵያውያንና ትውልደ ኢትዮጵያውያን ኢትዮጵያ ወዳጆች በክቡር ጠቅላይ ሚኒስትራችን እና ሀገራችን ያደረገችውን ጥሪ ተቀብለው ወደ ሀገር እየተማሙ ይገኛሉ። እንግዲህ ይሄ የተለያየ ዓላማ ያለውና የተለያየ ተልዕኮ ይዞ የመጡበት ነው። ከዚህ ውስጥ ያው በህልውና ዘመቻ ከፍተኛ አስተዋጽኦ እንደነበራቸው እናውቃለን። በፋይናንስም ድጋፍ፣ በእውቀትም ጧት በብርድና በበረዶ መካከል ቆመው ለሀገራቸው ዘብ የቆሙበት ሁኔታ ነው ያለ። ይህም ደግሞ ከልማቱ ጎን ደግሞ በሀገር ውስጥ በሚደረገው ድጋፍ ከፍተኛ አስተዋጽኦ ሲደረግ የቆየበት ነው። ይሄ እንግዲህ ዳታዎች ያመለክታሉ። ይሄንን ባለፉት 3 ወራት የሩብ ዓመቱን እንኳን ብንመለከት አገር ውስጥ ከነበረው ድጋፍ እጥፍ ድጋፍ የነበረው የዲያስፖራው ድጋፍ ነበረ።
አብነቶችን ለመግለጽ በነሐሴ በመስከረምና ሐምሌ ነሐሴና መስከረም ኢትዮጵያ ውስጥ ከሚዋጣው ያው ኢትዮጵያውያንም እያዋጡ ነው በብዙ አይነት መዋጮችና ችግሮች ውስጥ ነው ያደረጉት ድጋፍ ቀላል አይደለም። ግን የዲያስፖራው ለምሳሌ በሐምሌ ብንወስድ የሀገር ውስጥ ወደ 23 ሚሊዮን ብር ነው የተዋጣው። በውጭ ሀገር ደግሞ ወደ 66 ሚሊዮን ብር ነው። ይሄ እንግዲህ ዳታው የሚያሳየው እንደዚህ ያለ ነው እየቀጠለ የሚሄደው። ያለፉት 5 ወራት በውጭ ሀገር የሚዋጣው ገንዘብ ነው ከፍተኛ ቁጥርን ይዞ ያለው። እንግዲህ ይሄ የተለያዩ ምክንያቶች አሉት። አንደኛው ምክንያት ያው ይሄ የሚደረገው ጫናና ያላስፈላጊ ሽኩቻ ልማቱን ለማስቆም መሆኑን ዲያስፖራው ተረድተዋል። ስለዚህ በጦርነቱ በግንባር ዘመቻ ብቻ ሳይሆን በልማቱም ዘመቻ ጎን ለጎን መሄድ እንዳለበት በጽኑ የተረዳበት ሁኔታ ነው ያለው። ሁለተኛ ደግሞ የተጀመረው ነገር የግድ ዳር መድረስ አለበት። ብዙ ቢሊዮኖች ብር የፈሰሰበት ግንባታ ነው፣ ፕሮጀክት ነው። ስለዚህ እሱንም መሰረት አድርጎ ሶስተኛው ለሀብት ማሰባሰብ ምቹ ሁኔታዎች ተፈጥረዋል። አሁን በፊት ከአንድ ቦታ አንድ ሀገር ሄደሽ ነበር ኤምባሲዎች ባሉበት ቦንድ የሚገዛው። አንዳንድ ሀገር ደግሞ ቦንድ ማይሸጥበት ሁኔታ አለ። የሀገሪቱ ሕግ የምትከለክልበት ይቅርታ። ይህንን ሊፈታ የሚችል በእጃቸው ሞባይል እዛው ቤታቸው ተቀምጠው ያላቸውን አቅም በየጊዜው ሊያስተዋጽኦ ሊያደርጉበት የሚችል የመተግበሪያ መልእክት ገንዘብ መላኪያ መልእክት ስለተዘጋጀ እሱ ነገሮችን አሳልጧል። እንደውም እሱን በደንብ በስፋት ወደፊት በደንብ የምናስተዋውቀውና በቀላል አማራጭ ብዙ ሀብት ድጋፍ ሊገኝበት የሚችል አስተዋጽኦ የሚደረግበት ነውና እነዚህ ምክንያቶች የዲያስፖራውን አስተዋጽኦ ከፍ አድርገዋል። በገንዘብ ብቻ አይደለም የተደረገው ነገር። እንግዲህ ታስታውሱ ከሆነ በድርድሮች የውጭ እጅ ጫና በጣም በከፍተኛ ሁኔታ ነበር። ይሄ እንግዲህ ለአብነት እንኳን ብንገልጽ ከ2 ወር በፊት አካባቢ ለ3 ሳምንታት ያህል ያለማቋረጥ ከ7 እስከ 9 ሰዓት የሚሆን በይነ መረብ ውይይቶች ነበሩ። ከፍተኛ ምሁራን በዓለም አቀፍ የሚገኙ ኢትዮጵያዊ ምሁራን ስለ ታላቁ ህዳሴ ግድብ ጠቀሜታዎች፣ ቀጣይ አቅጣጫዎች፣ ኃይል አቅርቦት አጠቃቀም፣ ፋይዳው ኢትዮጵያ የምታድግበትንና ወደፊት እንዴት ነው ከሰለጠኑት ሀገሮችና የተፈጥሮ ሀብቷን በተለይ የውሃ ሀብቷን አስጠብቃ ልማቷን የምታስቀጥል የሚል ትልቅ በብዙ ከ70 ሺህ ከ100 ሺህ በየሳምንት የሚሳተፍበት ስራ ነበር። እሱ በጣም በቅርቡ የሚጠቀስ ነው። ከዛ ውጭ ከፍተኛ አስተዋጽኦ በሙያቸው በድርድሩም የሚያግዙ በቀጥታም የሚሟገቱ በተዘዋዋሪም ደግሞ ከተደራዳሪዎች ጀርባ የሆኑ በሰላማዊ ሰልፉን ብታዩት ይሄ ሁሉ ተደራርቦ ነው ለዚህ ውጤት የበቃ ነው። ይሄ ሁሉ በየመስኩ አገሩን በመደገፍ አገሩ ያለችበትን ሁኔታ በማወቅ በመረዳት ልዩነቶችን አስቀምጦ ልዩነት የግድ ነው። ልዩነት ከሌለ አንድ አመለካከት ይዞ መቀጠል አይቻልም። የሰዎች አእምሮ የተለያየ ነው። ልዩነትን ግን ወደ አንድነት ማምጣት ይቻላል። አንድ የሚያደርገው ደግሞ ሀገር ነው። ስለዚህ እሱን ነው ባለፉት 4-5 ወራት በተለይ በሀገር ውስጥም በውጭም ያየ ነው። ይሄን ይመስላል። አሁን በተለይ እንግዲህ በርካቶች ጥሪውን ተከትለው ወደ ሀገር ግቡ የሚለውን ጥሪ ተከትለው የመጡ ነው የሚገኙት እነዚህ ዲያስፖራዎች ሲያደርጉ ከነበረው በተጨማሪ እዚህ ደግሞ በተሻለ እነዚህ ሆኑ አስተዋጽኦአቸውን ይደግማሉ ተብሎ ይታሰባልና ይህ እንዲመቻች የተሻለ ተሳትፏቸው ታላቁ የኢትዮጵያ ህዳሴ ግድብ ላይ እንዲያሳድጉ ለማድረግ ምን እቅዶች ይዛቸዋል? ምን ለማከናወን ነው የታሰበው? እንግዲህ ይሄ ወደ ሀገር ውስጥ የሚመጣው ኢትዮጵያዊ ትውልድ ኢትዮጵያና የኢትዮጵያ ወዳጅ በብሔራዊ ደረጃ ኮሚቴ ተቋቁሟል። በንዑስ ደረጃም ወደ ክልልም አለ። እኛ ያሰብነው ምንድነው እንግዲህ ከዚህ ዋናው ትልቁ ቁልፍ ነገራችን ይህንን ዲያስፖራ እዚህ ሀገር ውስጥ ሲገባ ኤርፖርት ላይ ጣቢያዎች አሉ፣ የባንክ አለ፣ ቦንድ የሚሸጥባቸው ዘዴዎች ተቀምጧል። እዛ ላይ በዶላር መግዛት የሚያስችል በመብራት ኃይል የታተመው ቦንድ 2 አይነት ቦንድ ነው ኢትዮጵያ ውስጥ ያለ፣ ሚሊኒየም ቦንድ እና የህዳሴ ቦንድ የሚባለው። የሚሊኒየም ቦንድን በዶላር መግዛት ይቻላል። ከዛ ከወጡ በኋላም ባንኮች ሄደው በዶላር ገዝተው በብር ኢኩቫለንት በብር እኩል ምንዛሬ የሆነ ቦንድ መግዛት ይችላሉ። ለየቤተሰቦቻቸው ስጦታ መስጠት፣ ለራሳቸውም በታሪክ በቅርስነት ማስቀመጥ ይቻላል። ምክንያቱም ይሄ እድል ትልቅ እድል ነው።
ምናልባት አሁን ያልተሳተፈ ሰው ሊኖር ይችላል፣ ያላረገ ይኖራል ብለን አንገምትም። ግን ደግሞ ተጨማሪ ድጋፍ ማድረግ የሚፈልግ ይኖራል፣ ምቹ ሁኔታዎችን ያጣ ሰው ይኖራል። ስለዚህ በኢትዮጵያ ንግድ ባንክ በሁሉም ቅርንጫፎች በመላ ኢትዮጵያ ይሸጣል ቦንድ በኢትዮጵያ ብር። አዲስ አበባ ላይ ግን ባለው በዶላር ኤርፖርት ላይ በዶላር ይሸጣል። እሱን መግዛት ይቻላል። ልማት ባንኮችም አሉ። በመላ ኢትዮጵያ ባሉ ልማት ባንኮች ስጦታ መስጠት ይቻላል በብር። ለባንኩ ነው የሚሰጠው፣ ለማንም አይደለም የሚሰጠው። እንግዲህ ይሄ የፋይናንስ አሰራሩ ሲስተም በባንክና በባንክ ብቻ ነው የሚሄዱ። በሰው እጅ የሚደረግ ምንም አስተዋጽኦ የለም። ስለዚህ ዲያስፖራውም ይሄንን አውቆ ማድረግ የሚፈልገውን ድጋፍ ወደ ባንክ ሄዶ ወደ ልማት ባንክ ወይም ወደ ንግድ ባንክ የሚፈልገው ደግሞ ቦንድ መግዛት፣ በሚፈልገው ደግሞ ድጋፍ ማድረግ የሚችልበት ምቹ ሁኔታ ላይ ስምምነት ላይ ተደርሶ ስራው እየተሰራ ነው ያለ። ስለዚህ ይህን ማድረግ ይቻላል። ወደ ጽህፈት ቤታችን መጥቶ የሚያስፈልገውን መረጃ ማግኘት ይቻላል። መድረኮች ይኖራሉ ብለን እናስባለን። በተለያዩ መድረኮች መረጃ የምናደርስባቸው ስልቶች ይቀመጣሉ። እሱ ነው ያለው። እንግዲህ ዲያስፖራው እስካሁን ያደረገው አስተዋጽኦ ወደ 1.3 ቢሊዮን የኢትዮጵያ ብር የሚሆን ድጋፎች ባለፉት 10 ዓመታት አስተዋጽኦ አድርጓል። ይሄ እንግዲህ እያደገ የመጣው ከአንድ ዓመትና ወዲህ ነው። በብዛት ተሳትፎ እየተጠናከረ የመጣ እንጂ ባለፉት የተወሰኑ ጊዜያቶች ያው ዝምታው የሰፈነበት ጊዜ ስለነበረ ያን ያህል የጎላ አስተዋጽኦ አልነበረውም። ግን ይሄንን አስተዋጽኦ አሁን ማስቀጠል ያስፈልጋል፣ በጥፍ አድርጎ ማስቀጠል ያስፈልጋል። ምክንያቱም ብዙ ትግል ላይ ነው ያለ ነው። ብዙ ገንዘብ ያስፈልገናል። ገንዘብ ብቻ ሳይሆን ንቃት ያስፈልገናል። ማንቀላፋት አያስፈልግም። በዚህ ጉዳይ ላይ በንቃት መጠበቅ አለብን ሁሉንም ነገር። ስለዚህ የተደረገ ያለውን አስተዋጽኦ በሰፊው ነው እንግዲህ ህዝቡም መንግስትም እኛም እንደ ተቋም ትልቅ አክብሮትና ምስጋና ነው የምናቀርበው። የወደፊቱ ደግሞ ይበልጣል። የወደፊቱ ደግሞ ይሄ ህብረታችን ጸንቶ በአንድ ኢትዮጵያ ላይ ቆመን ልማቱን ማፋጠን አለብን። እንግዲህ ለዚህ የሚያግዝ የማህበራዊ ትስስር ገጽ የሚባል ፈጥረናል እኛ። እንግዲህ መላው ኢትዮጵያዊ በአንድ መረጃ የሚያገኝበትና ጉልበቱን በአንድ የሚያሰማበት፣ ድምፁን በአንድ የሚያሰማበት የሚችል ማህበራዊ ድረገጽ ፈጥረን ፕላትፎርሙን ፈጥረን ጨርሰናል። ይህንን እንግዲህ የሙከራ ስራ እየሰራን ነው። ይህን በትልቁ ሰርተን አጠናክረን፣ ምክንያቱም ዓለም ያለችበትን ቴክኖሎጂ እየተከተሉ መሄድ የግድ ይላል። ስለዚህ ይህን በሰፊው የመስራት እቅድ ነው እኛ ያለን። እንግዲህ የኢትዮጵያውያን ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች ወደ ሀገር ቤት ሲመጡ ዘርፈ ብዙ ዝግጅቶች እየተደረጉ እንደሆነ እየተሰማ ነው። በቱሪዝሙ ዘርፍ እንደዚሁ ዝግጅቶች አሉና አገልግሎት ሰጪ ተቋማትም በዛው ልክ ዝግጁ መሆን እንዲችሉ እንቅስቃሴዎች አሉ። በጤናው ዘርፍ በውጭ ያለው ኢትዮጵያዊ እና ኢትዮጵያ ወዳጅ አስተዋጽኦ ማድረግ ባለበት መንገድ ደግሞ አስተዋጽኦን እንዲያደርግም እንደዚሁ አይነት እንቅስቃሴዎች አሉ። ከታላቁ ኢትዮጵያ ህዳሴ ግድብ ጋር በተገናኘ ይሄ ትልቅ የባንዲራ ፕሮጀክት እንደመሆኑም በእውቀትና መረጃ ላይ የተመሰረተ ሙግትን ለማቅረብ ከዚህም ባሻገር ደግሞ የኢትዮጵያን የጸና እውነትም ደግሞ ለመላው ዓለም በማስገንዘብ በኩል ቀጣይ ስራዎችን ለማስቀጠል ምን የታሰቡ ነገሮች አሉ? በውይይት ደረጃ በዚህ አገር ውስጥ ያለውን አጠቃላይ እንቅስቃሴን በተመለከተ የገጽ ለገጽ ውይይቶችን በማዘጋጀት በሀገር ውስጥ ያለውም ኢትዮጵያዊ አሁን ያለውን አጠቃላይ እንቅስቃሴ እና የድጋፍ ሁኔታ ማሙቆ መሄድ የሚችልበትን መንገድ ከመፍጠር አኳያስ ምን ታስቧል? እንግዲህ ያው በብሔራዊ ደረጃ እንደሚመራ ሁሉ አንዱ በዛ ውስጥ አንዱ ቁልፍ ተግባር ይሄው ነው። ይሄ የተለያዩ መድረኮች ይኖሩታል። አጣበብም ያሉ ሰፋም ያሉ መድረኮች ይኖሩታል። በዛ ላይ የተለያዩ እንግዲህ በድርድሩ ላይ የተሳተፉ የውሃ መሀንዲሶች፣ የህግ ባለሙያዎች፣ ይህንን የሚመለከታቸው የዲፕሎማሲ ጉዳይ የሚመለከተው የውጭ ጉዳይ ሚኒስቴር፣ ውሃ መስኖና ውሃና ኢነርጂ የመሳሰሉት ተቋማት በህብረት በዚህ ጉዳይ ይተሳተፋሉ ብለን እንገምታለን። በውሃና ኢነርጂ ሚኒስቴር ደግሞ አሁን አዲስ የተጀመረ ያው እኛ እንደሱ ተጠሪ እንደመሆናችን መጠን በዛ ተቋም በሚኒስትሪው ደግሞ የተጀመረ ትልቅ የምሁራን ስብስብም አለ። እንግዲህ እሱ የሚሰራው ስራ ሊኖር ይችላል። ያው መርሃ ግብሩ በየጊዜው በፕሮግራሞቹ በእናንተ ሚዲያም በሌሎች ሚዲያም በስፋት እየተንጸባረቀ
ሂደቶች የሚቀጥሉበት ነው የሚሆነው። ግን ያው አሁን ከበሽታው አንፃር ሰብሰብ ብሎ ገለጻዎችን ማድረግ በጣም አስቸጋሪ ሊሆን ስለሚችል እንግዲህ በበይነ መረብ ነው ሊሆን የሚችለው። በአብዛኛው ውይይቶች አነስ መለስ ያሉ ውይይቶች ገጽ ለገጽ ይኖሩ ይሆናል። ከዛ ውጭ ግን ያው በቴሌቪዥን በማህበራዊ ድረገጽ በሚሰጠው ማብራሪያና መግለጫዎች መረጃዎችን ማግኘት ይቻላል። ግን ማንኛውም ሰው የሚፈልገው መረጃና እውነት እኛም ተቋም ውጭ ጉዳይ ሚኒስቴርም የውሃና ኢነርጂም ሄዶ መረዳት ይችላል። የተዘጋጀም መረጃዎች አሉ፣ ብሮሸሮች ተዘጋጅተዋል፣ ቡክሌቶች ተዘጋጅተዋል፣ የተለያዩ ነገሮች ተዘጋጅተዋል። ማስታወቂያዎችም አሁን እየተሰሩ ነው፣ ዶክመንታሪዎች እየተሰሩ ነው፣ ስፖቶች እየተሰሩ ነው። እነሱ ሞር በተለያየ መልኩ መረጃ የምናደርስበት ነው የሚሆነው። በተለይ አሁን ላይ የዳሰሳ ያደረግነው ወቅቱም ስለሆነ ከዲያስፖራ ጥሪዎችም ጋር በተገናኘ ዲያስፖራው ላይ ነው ትኩረት ያደረግነው። ነገር ግን በተወሰነ መልኩ ባጭሩም ቢሆን ሀገር ውስጥ ያለውን ለታላቁ የኢትዮጵያ ህዳሴ ግድብ እየተደረገ ያለውን ተሳትፎ ማንሳት ተገቢነት ይኖረዋል ብዬ አስባለሁና ምን ላይ ነው ያለው አሁን ላይ ድጋፉ? በጣም በሚገርመው በህልውና ዘመቻ እያለን አገር በብዙ ጫና ውስጥ ሆና በሩብ ዓመቱ ወደ 453 ሚሊዮን ብር ነው የተሰበሰበው። ይሄ ብር ቀላል አይደለም። እኛ እንዲያውም ብዙም ቅስቀሳዎች አላደረግን። ምክንያቱም ህብረተሰቡ በተለያዩ ድጋፎች ተወጥሯል። ተፈናቀለው ይረዳል፣ መከላከያ ይረዳል፣ የራሱ ኑሮ አለ፣ ኑሮ ውድነቱ አለ። ይሄ ሁሉ ግን ተጫጭኖ ጭነቱ እያለበት ግድቡንም ለአንድ አፍታ ያረሳበት ሁኔታ ነው ያለው። ስለዚህ በጣም በከፍተኛው ሀገር ውስጥ ያለውም ትልቅ ጥረት እያደረገ ነው። አሁን በ8100 እኛ እንግዲህ 8100 የታላቁ ህዳሴ ግድብ ብራንድ ሆኗል። ይሄ የመልእክት መላኪያ ገንዘብ መላኪያ ሰብስክራይብ የሚደረግበት ፕሮግራም በወር በትንሹ 14 ሚሊዮን ብር ነው የሚሰበሰብ በወር ማለት ነው። ይሄ እንግዲህ ህዝቡ አንድ ቤተሰብ አድርጎታል አባይን። ይሄ የሰብስክሪፕሽን አንዱ ፕሪንሲፕል ቤተሰብ ነው የምትሆኘው። አንድ የቤተሰብ ከሆንሽ በየቀኑ አንዳንድ ብር ታዋጭለታለሽ እና በቀላሉ ሳታስቢው አንድ ሰው 30 ብር ለህዳሴው ግድብ በወር ያወጣል። ይሄ ቀላል ዘዴ አይደለም። ይሄ ባህል ተለምዷል። አሁን እኛ ማስታወቂያ ሰራንለት አንድ ህዝብ ውስጥ ስላለ ስለሰረጸ ያ እየተደረገ ነው። ሌላው የቦንድ ሽያጮች አሉ። የቦንድ ሽያጮች እየተከናወኑ ነው። አሁን ደግሞ በቅርቡ 8100 አሻሽለን እስካሁን ድረስ በነፃ ነው አንዳንድ ብር የሚያደርግ። አሁን ደግሞ ሽልማት ያለበት በርካታ ሽልማቶች ያሉበት ይሄንኑ እንዳለ ሰብስክሪፕሽኑ እንዳለ ግን ሽልማት ጨምረንበት በሚያነቃቃ ሁኔታ ድጋፉን ከፍ የማድረግ ይሄንን ከሚደግፉን ከፋናና ከኢትዮ ቴሌኮም ጋር ውይይታችን ጨርሰን በቅርቡ ወደ ተግባር እንመጣለን። የቦንድ ሽያጭም በጥሩ ሁኔታ አለ። በቅርቡ እንደምታስታውሱት የብሔር ብሔረሰቦች 16ኛው በዓል ጊዜ ድሬዳዋና ሀረር የነበረው የህዳሴ ግድብ ዋንጫ ወደ ኦሮሚያ ክልል በድጋሚ ማለት ነው። ኦሮሚያ ክልል እንግዲህ ሰላም ያለበት አካባቢ ልማቱን ደግሞ የዛን የጎደለውን ማካካስ አለበት በሚል ሀገራዊ ሳቤ ለሁለተኛ ዙር ነው ዋንጫውን የህዳሴን ዋንጫ የተረከበው። እንግዲህ በቅዱ ወደ 600 ሚሊዮን ብር ከህዝቡ ለመሰብሰብ አቅዶ ነው እየሰራ ያለ። ከዛ በላይ ይሰበስባል ብለን እንገምታለን። ይህን እያደረግን የዘንድሮ እቅዳችን ወደ 2 ቢሊዮን ብር ነው ያቀድ ነው። ስለዚህ ሀገር ውስጥም እየተደረገ ያለው ድጋፍ ቀላል የሚባል ነገር አይደለም። ኢትዮጵያዊ ብርቱ መሆኑን የሚያሳይ ሀገሩን ወዳድ አትንኩይ ባይነቱን የታየበት ነው በሁሉም መስክ ብዬ ነው የምናገረው። መልካም። የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ማስተባበሪያ ጽሕፈት ቤት ምክትል ዋና ዳይሬክተር ወይዘሮ ፍቅርተ ታምር በማለዳ መጥተው ለሰጡን ሰፊ ማብራሪያ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም ቀን ይሁንልዎት። ግብርና የህልውና መሰረት ጥንቃቄ የሚጠይቅ ታላቅ ስራ እንደሆነ እንገነዘባለን። ውጥናችን እንዲሰምር፣ ጥሪታችን እንዳይነጥፍ ለዶሮ፣ ለጋማና ቀንድ ከብት፣ ለአበባ፣ ለጥጥ፣ ለቡናና ለሻይ፣ ለአትክልትና ፍራፍሬ፣ ለቅባት እህሎች፣ ለሁሉም የሰብል አይነት የመድህን ሽፋን ያገኙ። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። የቀን የሳምንት ወይስ ወርሃዊ ገቢ አለዎት?
በላብ በጥረታችን ሰርተን ከምናገኘው ላይ መቆጠባችን ለራሳችን የምንሸልመው ልዩ ሽልማታችን፣ ባንካችን ደግሞ እኛ ምንሸልመው እያለ ነው። በመሃል ከተማ ጥርት ተደርጎ የተሰራ ባለ 2 መኝታ አፓርትመንት ከቤቶ ሲወጡ ከታክሲ እንግልት ከጭንቅንቁ የሚገላ የሚያንፈላስስ የሚያቀማጥል የ2021 ሞዴል ሱዙኪ መኪና የበለጠ ለመቆጠብ ገቢንም የሚያሳድጉ እየሰሩ ለመለወጥ ባለ 3 እግር ተሽከርካሪዎች ለዜናም ለመዝናኛም ዓለምን ከቤቶ የሚያዩባቸው ዘመናዊ የሳምሰንግ ስማርት ቴሌቪዥኖች ቀልጠፍ አድርገው ከዓለም እኩል የሚያራምዱ ዘመናዊ የሳምሰንግ ስማርት ስልኮች ከ350 ብር ጀምሮ ይቆጥቡ። የሚቆጥቡትን ባሳደጉ ቁጥር የመሸለም ዕድሎን እጥፍ ድርብ ያደርጋሉ። ለነገው ውብ ሕይወታችን ዛሬ እንቆጥብ። የኦሮሚያ ህብረት ሥራ ባንክ። የጤና ይስጥልኝ ኢትዮጵያችንን እየተከታተላችሁ ትገኛላችሁ። የተወዳጁ ተመልካቾቻችን በርካታ ርዕሰ ጉዳዮችን በቀጥታ በማለዳው ወደ እናንተ እያደረስን ነው ቆይታ እያደረግን ያለኑ። አሁን ላይ በተለይ የኢቲቪ 4 ማዕዘን ዜናችን በኢቲቪ 57 እና በሌሎች የዜና ሰዓት ወጃችን ምን ጉዳዮች አሉ፣ ተጠባቂ የሆኑ የይዘት ሀሳቦች ውስጥ ምንድናቸው የሚለውን ጉዳይ የምንዳስስበት ሰዓት ላይ ደርሰናል። ባልደረባችንና ኤዲተራችን ደምስ መኩሪያው እዚህ ስቱዲዮአችን ይገኛል። ከሱ ጋር እንቆያለን። እንዴት አድርሃል ደምስ? ጤና ይስጥልኝ ሮዛና ጌታቸው። አብሮ ይስጥልን። ጉዳዮች አሉን ዛሬ። መልካም እንግዲህ በዋናነት የምንዳሳቸውን በ4 ማዕዘንም በ57ም የምንዳሳቸውን ጉዳዮች አነሳለሁ። ቀደም ሲል በጤና ይስጥልኝ ኢትዮጵያም ያየነው ዲያስፖራው ለታላቁ የኢትዮጵያ ህዳሴ ግድብ እያደረገ ያለው አስተዋጽኦና በቀጣይም የሚያደርገውን አስተዋጽኦ የሚዳስስ ዜና አንስተናል። እንግዳም ጋብዘንበት እንግዲህ ሰፊ ማብራሪያ ሲሰጥበት የነበረ ጉዳይ ነው። ይህን ዜና በ4 ማዕዘንም 57ም ዜናችን ይዘነው የምንቀጥል ይሆናል ማለት ነው። ከዛ ባሻገር እንግዲህ የህወሓት ወራሪ ቡድን በአማራ ክልል እና በአፋር ክልል ወረራ ከፈጸመ በኋላ በርካታ ንብረት እንደወደመ ሁላችንም እናስታውሳለን። ቀውሱ በጣም በርከት ያለ ነው። ይሄ ቀውስ ተከትሎ መልሶ ማቋቋምና የመልሶ ማልማት ስራዎች እየተከናወኑ ነው የሚገኘውና በተለይ በጦርነቱ ጉዳት የደረሰባቸው የህብረተሰብ ክፍሎች ስነ ልቦናቸውን የመጠገን ጉዳይ ልብ ሊባል የሚገባው ጉዳይ ነው። ይህም በተመለከተ ምን እየተሰራ ነው፣ ምንስ መደረግ አለበት ስንል ባለሙያ ጠይቀናል። በ4 ማዕዘን ዜናችን አንዱ በትኩረት የምናየው ጉዳይ እሱ ይሆናል ማለት ነው። የወደሙ ተቋማትን በተመለከተ በርካታ ተቋማት ወድመዋል። የጤና ተቋማት ወድመዋል። የትምህርት ተቋማት ወድመዋል። ሌሎች የግል መኖሪያ ቤቶችን ጨምሮ ብዙ መሰረተ ልማቶች ወድመዋል። እንግዲህ ጦርነቱ በቆየባቸው አካባቢዎች ማለት ነው። እነዚህን መልሶ ለማቋቋም ምን እየተሰራ ነው ስንል በመሰረተ ልማት ረገድን በኩል ማለት ነው። እሱንም ዛሬ በዜናችን የምንቃኘው ይሆናል። ሰፊ ጉዳት እንደነበር ሁላችንም እናስታውሰው ነው። ለምሳሌ በአማራ ክልል ብቻ ማለት ነው ወደ 3000 የሚደርሱ የግል የመንግስትና ሌሎችም የጤና ተቋማት እንደወደሙ ለምሳሌ እናስታውሳለን። ይሄ በጣም ትልቅ ውድመት ሊባል የሚችል ነው። የትምህርት ተቋማትን በዛው ልክ ነው። ሌሎች የግለሰብ ንብረቶችን በዛው ልክ ናቸው። እነዚህን መልሶ ለማቋቋም ምንድነው መደረግ ያለበት? አሁንስ ላይ ምን እየተሰራ ነው? አንዱ የዜናችን የትኩረት አቅጣጫ ይሆናል ማለት ነው። ሌሎች ርዕሰ ጉዳዮችንም እናነሳለን። ወደ ቤኒሻንጉል እናቀናና ከክልሉ ርዕሰ መስተዳድር አቶ አሻድሊ ሀሰን ጋር ቆይታ አድርገናል። ምንድነው የተነሳው ጉዳይ በዜናችን የሚመለስ ነው ማለት ነው። እኔ አሁን የማነሳው ጉዳይ አይደለም። ጅግጅጋም፣ ባህር ዳርም፣ ሀረርም አፋርም ላይ የተለያዩ ርዕሰ ጉዳዮችን ዛሬ እናስተናግዳለን። ርዕሰ ጉዳዮቹ ምንድናቸው? ተመልካቾቻችን በዜናችን እንጠብቁ። ጥቆማ በዚሁ እሰጣለሁ ማለት ነው። ለመስከልብ እናመሰግናለን። መልካም የስራ ቀን ይሁንልህ። አመሰግናለሁ። መልካም ተመልሰናል። ጤና ይስጥልን ኢትዮጵያን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። ወደ ዕለቱም በታሪክ ጥንቅራችን ነው የምናልፈው። ተወዳጁና ስመጥሩ ተዋናይ፣ ጸሐፊ፣ ዳይሬክተር፣ አቀናባሪና አርታኢ የበርካታ ዘርፎች
ባላባት ነው፣ ባለቤት ነው። ስመጥር የሆነው ሰር ቻርልስ ስፔንሰር ወይም ቻርሊ ቻፕሊን እንግዲህ በጣም በበርካታ በተለይ ይሄ ማይም የማድረግና በአካላዊ እንቅስቃሴዎቹ ብዙዎቹን በፈገግታ የሚታወቅ ነውና በጫማዎቹ ትልቅ በሆኑ ጫማዎቹ በከዘራውና በኬፑ ወይም ደግሞ በኮፍያው በርካቶች በተለይም በድምጽ አልባ ኮሜዲ ስራ ውስጥ እና ቅርብ ጊዜ ወይም ሞደርን ብለው በሚያነሱት የኮሜዲ ታሪክ ውስጥ አንቱታን ያተረፈ ምናልባትም በበርካቶቻችን የልጅነት ሂደት ውስጥ ያስተዋልነው የሳቅንበት የተደመምንበት የኮሜዲ ስራዎቹን ያፈራ ግለሰብ ነው። እውነት ነው። እንግዲህ ቻርሊ ቻፕሊን በ88 ዓመቱ በስዊዘርላንድ ህልፈተ ህይወቱ የተሰማው በፈረንጆቹ 1977 ታህሳስ 25 በኢትዮጵያውያን የዘመን አቆጣጠር ደግሞ ታህሳስ 16 ነበረ። ታህሳስ 16 በመነሻ ታህሳስ 15 በይነብ ዛሬ 15 ነው። ስለዚህ ታህሳስ 16 ያው ነገ ነው። እንግዲህ ጤና ይስጥልን ኢትዮጵያ ደግሞ ከሰኞ እስከ ዓርብ የሚጠናቀር እንደመሆኑ ቅዳሜና እሁድ ላይ የተከናወኑ ወይም ደግሞ በታሪክ ሊጠቀሱ የሚገባቸው ጉልህ ጉዳዮች ሊያመልጡን ስለማይገባ የነገን ክስተት ወደ ዛሬ ሳብ አድርገን ይህንን ጉዳይ እንቃኛለን። ሰይፉ ገብረ ጻዲቅ በዚህ ጉዳይ ላይ ያዘጋጀዋል። ወደሱ እናልፋለን። ተወዳጁና ስመጥሩ ተዋናይ፣ ጸሐፊ፣ ዳይሬክተር፣ አቀናባሪና አርታኢ ሰር ቻርልስ ስፔንሰር ቻርሊ ቻፕሊን በብሪታንያ ውስጥ በሚገኝ የድሆች መንደር ነው በፈረንጆቹ 1889 የተወለደው። የመጠጥ ሱሰኛ አባቱና የአእምሮ ህመም ታማሚዋ እናቱ ገና በልጅነቱ በፍቺ በመለያየታቸው የታዳጊነት ዘመኑን በአስቸጋሪ ሁኔታ ውስጥ ለማሳለፍ ተገዷል። እናቱን የማስታመም ልጃዊ ኃላፊነትም ነበረበት። በሕፃናት ማሳደጊያ ቆይታው መጻፍና ማንበብ ቢጀምርም ትምህርቱን በማቋረጥ በጊዜው ከነበሩት ኮሜዲያኖች ጋር መተወን ጀመረ። 19 ዓመት ሲሆነውም ቻፕሊን በሀገሪቱ ካሉት ዝነኛ ተዋናያን አንዱ ሆነ። በድምፅ አልባ የፊልም ስራዎቹ ከጊዜ ወደ ጊዜ እውቅናው እየገዘፈ የመጣው የጥበብ ሰው ሾልደር አርምስ የትከሻ ክንዶች፣ የሁለተኛው ዓለም ጦርነትን፣ ዘኪድ ልጁ የተሰኘው ደግሞ አሳዛኝ የድህነት ኑሮን የሚያሳይ ነው። በፈረንጆቹ 1940ዎቹ ዘግሬት ዲክታተር ታላቁ አምባገነን የሚለው ስራው የናዚ ጀርመን መሪ በነበረው አዶልፍ ሂትለር ላይ ያቀረበው ምጸታዊ ትዕይንት ከተወዳጅ ስራዎች ውስጥ ይጠቀሳል። በ1930ዎቹና 40ዎቹም የፊልም ዳይሬክተርነት አቅሙ የታየበት ነው። ቻርሊ ቻፕሊን ከአሜሪካ ወደ አውሮፓ በሄደበት ወቅት በስራዎቹ ፖለቲካዊ ጥርጣሬ ውስጥ የገቡትና ደስተኛ ያልሆኑት የአሜሪካን ባለስልጣናት በጠቅላይ አቃቤ ሕግ በኩል ወደ ዩናይትድ ስቴትስ እንዳይመለስ እገዳ ጣሉበት። ከብዙ ዓመታት በኋላ ነበር እገዳው ተነስቶለት ወደ አሜሪካ የተመለሰው። እውቅናን ካስቸሩ ስራዎች ውስጥ ትራምፕ የተባለውን ገጸ ባህሪ ተላብሶ የተጫወታቸው ፊልሞቹ ሲሆኑ ሰፊ ሱሪው፣ ጥቁሩ ኮፍያውና ረጅም ጫማዎቹ ዛሬም ድረስ በበርካቶች ሕሊና ውስጥ ተስለው ቀርተዋል። የ11 ልጆች አባት የሆነው ተዋናይ፣ ጸሐፊ፣ ዳይሬክተር፣ አቀናባሪና አርታኢ ቻርሊ ቻፕሊን ታህሳስ 16 ነበር 1969 ዓ.ም በ88 ዓመቱ በስዊዘርላንድ ሕይወቱ ያለፈው። ጤና ይስጥልን ኢትዮጵያችን ላይ ትገኛላችሁ። ዕለቱን በሳምንት ወይም ደግሞ ዕለቱን በታሪክ የተከታተልነውን ይመስል ነበር። ወደ ሀገር ውስጥ ጉዳያችን መለስ ስንበል በአማራ ክልል ሰሜን ሸዋ ዞን ሀልሜዳ ከተማ አካባቢ የእድር አመራሮች በአሸባሪ ህወሓት ከተማዋን በወረረበት ወቅት የተለያዩ የመንግስት ተቋማትና የቢሮ እቃዎችን ደብቀው በማሸሽ ከጉዳት የታደጉበትን አኩሪ የሚባል ገድል ፈጽመዋል። እንግዲህ በርካታ ጉዳቶችን ሲያስከስት እንደነበር ይታወቃል ተቋማት ላይና ያንን ለመታደግ ወደ ግል ቤታቸው በመውሰድ ንብረቶችን ደብቀው በኋላ ላይ እንግዲህ ከነዚህ ጉዳቶች ንብረቶችን ከጉዳት በመታደግ ወደ ነበሩበት ተቋማት የመመለስ ሂደትን እያከናወኑ ስለመሆናቸው ነው እየወጡ ያሉ መረጃዎች የሚያሳዩት። እንዲህ ያለው በምሳሌነት መጠቀስ የሚችል ሰናይ የሆነ ተግባር በሁሉም ህብረተሰብ ዘንድ ቢተገበር የአሸባሪውን የህወሓት የጥፋት ስራ ማምከን እንደሚቻል የከተማ አስተዳደሩ ይገልጻል። ጌቱ ላቀው በዚህ ጉዳይ ላይ ያጠናቀረዋል። ከሱ ስንመለስ ከእንግዳ ጋር እንጠብቃቸዋለን። አሸባሪው ህወሓት በመሃል ሜዳ ንብረትን ሲዘርፍና ሲያዘርፍ ቆይቷል። የመንግስት አገልግሎት መስጫ ተቋማትን አቃጥሏል። ይህ ሲሆን ግን እነዚህ የከተማው ነዋሪዎች ንብረት እንዴት ይዘረፋል ብለው ለማዳን ጥረት አድርገዋል። በመንግስት መስሪያ ቤት ቃጠሎ ሲነሳ የቢሮ እቃዎችን አውጥተው እድር ቤት በማስቀመጥ አሁን ለመንግስት አስረክበናል ይላሉ ግሩም ተጋፋው። ንብረት ወንበር ምናምን ወደዛ አወጣን። ኮምፒውተር 12 ኮምፒውተር እና 7 ላፕቶፖች የውሃ ማተሪያል እነሱን አወጣንና ያው ከአቶ አስጨናቂ ጋር ወደ እድር ቤታችን ወሰድን። እድር ቤት ወስደን አስቀመጥን። ህብረተሰብና ወጣቱን አሰባሰብንና ከሀብቶች እንዲጠበቁ አደረግን። በመካከል ደግሞ ግማሻችን ስናስጠብቅ ግማሻችን ደግሞ ዘረፋ ስለነበረ ስለዚህ ያንን እየተከላከል
ቴሌው ተቃጠለ። ቴሌውንም ደግሞ ወደ ትምህርት ጽሕፈት ቤት በኩል እንዳይሄድ ያንን የመከላከል ስራ ሰራን። ብርና ሞባይል ከግለሰብ ሲዘርፉ የነበሩት የአሸባሪ ህወሓት አባላት ከሚያወድሙት ብለው የቢሮ እቃዎችን ደብቀው ያቆዩት አቶ አስጨናቂ ከበደ ብዙ ሰው ቢተባበር ንብረትን ማትረፍ ይቻል ነበር ይላሉ። ግን ብዙ ሰው ቢተባበር ግን እርግጠኛ ነኝ የሚዘረፈውን ንብረት እናድን ነበር። የተወሰነ ሰው ያው የምንችለውን ያህል ተደርጓል። አሸባሪው ህወሓት በቆይታው የማውደምና የመዝረፍ ተልዕኮ ላይ ነበር የሚሉት የመሃል ሜዳ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ችሮታው ሹመት የመንግስትና የህዝብ መገልገያን አውድመዋል ብለዋል። በተለይም የመንግስት እና የህዝብ መገልገያ ተቋማትን አቃጥሏል። የቀሪዎቹን ደግሞ በውስጣቸው ያለውን መረጃና በውስጣቸው ያለውን ሀብት ሙሉ በሙሉ በሚባል ደረጃ ዘርፏል። ሁለተኛ የግል ሀብትና ንብረቶችንም በተለይም ደግሞ የንግድ ተቋማትን፣ ሱቆችን፣ የግለሰቦችን ሳይቀር እንደዚሁ ከፍተኛ ውድመትና ዘረፋ አከናውኗል። አለፍም ሲል የማህበራዊ ተቋማትን የምንላቸው እንደ ጤና ተቋም የመሳሰሉትን ሆስፒታል፣ ጤና ጣቢያዎች፣ ባንኮች፣ የማህበረሰቡ የጋራ መገልገያ የሆኑ የህብረት ስራ ማህበራቶች፣ አምባሰል የንግድ ስራ ድርጅቶች የመሳሰሉትን ሙሉ በሙሉ ዘርፏል። ከአካባቢው ማህበረሰብ ግን እንደነ ግሩም ተጋፋውና አስጨናቂ ከበደ ያሉ ተቆርቋሪዎች የቢሮ መገልገያ እቃዎችን አሽሽተው በእድር ቤት በማስቀመጥ ለአስተዳደሩ መመለሳቸውን ነግረውናል። ከዚህ ውስጥ ፎቶኮፒ ማሽኖች የተወሰኑ፣ የኮምፒውተሮች የተወሰኑ፣ እነዚህ የመሳሰሉትን እነዚህ የሀገር ሽማግሌዎች፣ የእድር መሪዎች እና እዚህ ያሉ ወጣቶች ምናልባትም በርከት ያለ ግምት ያላቸው ንብረቶችን ለማዳን ጥረት አድርገዋል። እነዚያ ንብረቶችም አሁን ቅድም እንዳያችሁት አንዳንዶቹ አገልግሎት መስጠት ጀምረዋል። በእንደዚህ አይነት የአጥፊ ቡድን ወረራ ሁሉም አንድ አቋም ቢኖረው ምንም ንብረት ሳይወድም ሕይወትም ሳይጠፋ መመከት እንደሚቻል የመሃል ሜዳዎቹ ተቆርቋሪዎች ማሳያ ናቸው። ለኢቲቪ ዜና ጌቱ ላቀው፣ መሃል ሜዳ። በዚሁ ጉዳይ ላይ ተጨማሪ ሀሳብ እንዲያጋሩን እንግዳ ጋብዘናል። ግንባር ድረስ የመከላከያ ሰራዊቱና የክልል ጸጥታ ኃይሎች ደጀን በመሆን የዘመቱት በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የህብረተሰብ ጤና ስፔሻሊስት አቶ ሳሙኤል ድንቅነህ እዚህ ስቱዲዮ ይገኛሉ። ቆይታ እናደርጋለን። እንኳን ደህና መጡ ብለናል። እንግዲህ እርስዎ በዘመቱበት አካባቢ በተለይ አሸባሪ ህወሓትን በመሳሪያ በመታገል ረገድ የነበሩ ሂደቶች ነበሩ። ከዛ ጎን ለጎን ደግሞ የመንግስትና የህዝብ ሀብቶች ደግሞ እንዳይወድሙ ማህበረሰቡ የሚያደርገው ሂደት ነበረ እና በዛ ምን ታዘቡ? ምንስ ተመልክተዋል? እሺ፣ አመሰግናለሁ። ያው እንግዲህ ወራሪው የህወሓት ቡድን ወረራ በፈጸመባቸው በአፋር፣ በሰሜን ሸዋና በአብዛኛው ደግሞ በደቡብ ወሎ ግንባሮች ነበርን። በዛ አካባቢዎች የተመለከትነው ነገር ምንድነው? ህዝቡ ቀደም ሲል የመከላከያ ሰራዊታችን በመከላከል ላይ ብቻ አተኩሮ ስለነበረ የነበረውን የጠላት ግስጋሴ በሚመለከትበት ወቅት ቀደም ባሉት ከተሞች የሚያደርሰውን ጥፋት አስቀድሞ እየተመለከተ ያው ወደ እሱ በሚመጣበት ሰዓት የሚደርሰውን ጉዳት ከግምት በማስገባት አንዳንዴ በጣም ራሱንም አሳልፎ እየሰጠ የሚሰራቸው ከባድ የንብረትንም ሰውንም የማዳን ስራዎች ነበሩ። ለምሳሌ በጤናው ዘርፍ ብትመለከቱ ጃማ ደጎሎ አካባቢ፣ ደቡብ ወሎ አካባቢ ያለ ቦታ ነው። እዛ አካባቢ ለምሳሌ ልክ ወረኢሉ በጣም ከባድ ውጊያዎች ተደርገው ጠላት ወደ ሰብሮ በሚመጣበት ሰዓት አስቀድሞ ነበር የነበሩ አጠቃላይ የሕክምና ውድ የሚባሉ እቃዎችን ጭኖ ወደዚህ ወደ ሰሜን ሸዋ የማሸሽ ነገር ነበር አስቀድሞ። ያው ይሄ ነገር የአካባቢው ሕዝብ ያውቃል፣ ጠላት እንቅስቃሴውን ይመለከታል፣ ሪስክ አለው በራሱ። በተጨማሪ በዚህ በሰሜን ሸዋም ስትሄዱ ልክ እንደ ደቡብ ወሎ ሁሉ ሸዋሮቢት፣ አጣዬ ለምሳሌ ሜዲካል ዳይሬክተሮቹ ሙሉ በሚባል ደረጃ የሆስፒታሉን እቃዎች ጭኖ ሰላም ወዳለበት አካባቢ የማሸሽ ነገር፣ ወደ መጨረሻ አካባቢ ነጻ ያወጡትን ደግሞ ወደ ቆቦ፣ ወልዲያ አካባቢ ስትሄዱ ደግሞ የሃይማኖት አባቶችን ጨምሮ ጳጳሳቱን ጨምሮ ህብረተሰቡን በማስተባበር ይሄ በጣም ብዙ አሴት የሆኑ ለሀገር መቆየት ያለባቸውን እቃዎች ከማሸሽ አንጻር በጣም ትልቅ ስራ ይሰሩ ነበር። በእድር የሀገር ሽማግሌዎችን በማሰባሰብ ራሳቸውን ሪስክ ውስጥ በመክተት ትልቅ ስራ ተሰርቶ ነበር። ሌላው አንድ በጣም የሚገርም የነበረ አይዶኑ ዜና ላይም ተነግሮ እንደሆነ ደሴ ሆስፒታል ላይ የተሰራ ትልቅ ስራ ነበረ። ሲቲ ስካን እንግዲህ
ሜይ ቢ እንዲሁ በወሬ ደረጃ ሰምታችሁት ይሆናል። በጣም ውድ ከሚባሉት የሕክምና መሳሪያዎች አንዱ ነው። ሚሊየንስ ዋጋ የሚያወጣ ነው። ደሴ ሆስፒታል የኦክሲጅን ማምረቻ ማዕከሉን ነቅለው ወስደውታል። በባለሙያ ነው ይሄ ሁሉ የሚሰራው። ባለሙያዎች ናቸው መጥተው በስነ ስርዓት የምናውቃቸው የአካባቢ ማህበረሰብ ሲነግረን፣ እዛ የነበሩ ባለሙያዎችም ሲነግረን ከኛ ጋር የተማሩ ኢትዮጵያ ለነሱ ብዙ ነገር ያደረገችላቸው ሰዎች ነበሩ ይህን ስራ የሚሰሩት። በባለሙያ ነው ተነቅሎ እንዲወሰድ የተደረገው። እንግዲህ የኦክሲጅን ማምረቻ ለአፋር፣ ለትግራይ እንዲሁም ለአማራ ክልል አገልግሎት የሚሰጥ ነበር። በተጨማሪም አሉ የሚባሉ የአይሲዩ ማሽኖችን ቬንቲሌተር፣ ሜካኒካል ቬንቲሌተር በጣም ውድ የሆኑ ማሽኖችን፣ የኦፕሬሽን መስሪያ እቃዎችን በሙሉ ነበር ጭነው የሄዱት። በዚህ ሰዓት ግን አንድ ያደረጉት ነገር ምንድነው? ሲቲ ስካኑን ስለሚያውቁ እንዳልኳችሁ የሚያውቅ ባለሙያ ነው እየመራቸው የሚመጣው። ይህን ነገር ለማዳን ምንድነው ያደረጉት? ወደ ሲቲ ስካን ክፍል የሚል ማስታወቂያ ነበረ እና ህብረተሰቡ ምንድነው ያደረገው? ያን ማስታወቂያ አንስቶ አንድ ባዶ አዳራሽ ላይ ወስዶ ለጠፈው። ስለዚህ ሲቲ ስካን ያለበትን ክፍል ፍለጋ ሲመጡ አዳራሹ ባዶ ነው። ከዛ የት ሄደ የሚል ጥያቄ ጠየቁ። ስለሚያውቁ አይ ለጥገና ተልኳል የሚል ምላሽ ነበር የሰጧቸው። በዚህ ያንን ማሽን አትርፈው እኛ ልክ ከተማዋን ለተቆጣጠሩ ስንገባ ማሽኑን በአካል ማግኘት ችለን ነበር። ስለዚህ በርካታ ስራዎች የጤና ባለሙያውም የአካባቢው ህብረተሰብ ኦልሬዲ የጠላት ወደ ከተማቸው መግባት እውነት መሆኑን ሲያረጋግጡ ያደርጉት የነበረው ርብር በጣም ከፍተኛ ነበር። ያው ትልቅ ሪስክም አለው። እንደዚህ አይነት ነገር ከተገኘ ጠላት የሚወስደውን እርምጃ አይተናልም። እንዲህ አይነት እንቅስቃሴ ያደረጉ ሰዎች እስከ ህይወት መስዋዕትነት የከፈሉበትን በደቡብ ወሎ አብዛኞቹ ወረዳዎች ላይ በተለይ ጤና ጣቢያ አካባቢ ላይ አይተናል። ቀለል ያሉ እቃዎች ስለነበሩ ቤታቸው ወስደው ለመጠበቅ ጥረት ያደረጉ በቤተሰብም በግላቸው መስዋዕትነት የከፈሉ በጣም በርካቶች ነበሩ። የደረሰው ጉዳት እንግዲህ አይነተ ብዙ ነው። በተለይ ኢንዱስትሪዎች፣ በርካታ ኢንዱስትሪዎች እንደወደሙ የተገለጸ ነው። የትምህርት ተቋማት በብዛት አንዳንዶቹ ሙሉ በሙሉ አንዳንዶቹ ደግሞ በከፊል የወደሙበትን ሂደት እየተገለጸ እንደነበረ እናስታውሳለን። ከጤና ተቋማትም አኳያ ባለፈውም የጤና ሚኒስትር ዴኤታ ዶክተር አየለም መጥተው ማብራሪያ ሲሰጡን ነበርና በርካታ የሚባሉ የጤና ተቋማትም በዚሁ የሽብር ቡድን ጉዳት ደርሶባቸዋልና የመልሶ ማቋቋም ስራዎች ደግሞ አሁን በቀጣይ እየተሰሩ ነው። በውጭ ያለው ኢትዮጵያዊም ወደ ሀገር ቤት ምን አይነት እቃዎችን ይዘንላችሁ እንምጣ፣ ምን ድጋፍ እናደርግ የሚል ጥያቄዎች እንዳሉና ይህን ለማስተናገድም ስራዎች እየተሰሩ እንደሆነም እየገለጹልን ነበር ባለፈውና ይሄ መልሶ ማቋቋም ስራዎች እንደው በምን መልኩ መቀጠል አለባቸው ይላሉ። በተለይ ደግሞ የጤና ተቋማት በጣም መሰረታዊ የሚባሉና ለህብረተሰቡም አፋጣኝ የሆነ አገልግሎት መስጠት ያለባቸው ከመሆናቸው ጋር በተያያዘ እንዴት ሲቀጥል ይላሉ? እሺ፣ ጥሩ ጥያቄ ነው። እንግዲህ የደረሰውን ውድመት ያው በደንብ ዶክሜንትም ስለተደረገ ወደፊት ህብረተሰቡ በደንብ ማየት የሚችለው ነው። አንዳንዴ ከህሊና በላይ አንድ ሰብአዊ የሆነ ፍጡር ሊያደርገው ይችላል የማይባል በጣም ከባድ ነገር ነው። ምክንያቱም ጤና ተቋማት እንግዲህ በዓለም አቀፍ የጦር ህግም ሊደፈሩ ሊነኩ ከማይገባቸው ሊጠበቁ የሚገባቸው ቦታዎች ናቸው። ነገር ግን ይሄ ወራሪው ቡድን ምንድን ያደረገው? አንደኛ የራሱን ቁስለኛ ያክምበታል፣ ህብረተሰቡን ህክምና እንዳያገኝ አድርጎ፣ ሁለተኛ ካምፕ ያደርገዋል፣ ሶስተኛ በጣም አጸያፊ የሆኑ በጣም በሚዲያ ላይ ሊገለጹ የማይችሉ በጣም በርካታ ነገሮች ተሰርተውበታል እነዛ ተቋማት ላይ። መጫን መዝረፍ የሚችለውን ነገር ካደረገ በኋላ ደግሞ እንደ ጤና ባለሙያኛ በተለይ እነዚህ ውድ የሚባሉ ላቦራቶሪ አካባቢ ያሉ መሳሪያዎችን ፈጥነን ከተማዎቹ ነጻ ሲወጡ ገብተን የምናየው የነበረው ሴንሲቲቭ የሆኑ የሚታወቁ ቦታዎች አሉ። እነዛ ነገሮች ካልተወሰዱ ያ ማሽን ሊሰራ የሚችልበት ነገር ያቺ እንደሆነ ስለምናቅ ሮጠን የምናየው እሱ ነው። አንዳንዴ በጥይት ሁሉ ተመቶ ወይም ያቺን ፓርት ነቅለው ብቻ የሚወስዱበት ነገር ነበር፣ ማሽኑ እንዳይሰራ ማለት ነው። ቱዛት ኤክስቴንት ነበር የነበረው የጭካኔ ጥግ ማለት ነው። ስለዚህ እኛ ልክ ከተሞቹ በተለቀቁ ማግስት ባለፈውም ዶክተር አየለ የጤና ሚኒስትር ዴኤታው ሲነግሯችሁ እንደነበረው እናደርግ የነበረው ነገር ምንድነው? ከሰራዊቱ ከእግር እየተከተልን ይሄ ቁዘማ የሚባለው ነገር መቆም አለበት። አንዳንዴ ስትገቡ ያስደነግጣቸዋል። የምታውቁት ሆስፒታል ነው። በተለያዩ ሱፐርቪዥን የምናውቃቸው በጣም ብዙ የተለፋባቸው ብዙ ኢንቨስት የተደረገባቸው ከዚች ደሃ ሀገር ላይ እንግዲህ አብዛኛውን በጀት ከሚወስዱ ሴክተሮች አንዱ ጤናው እንደሆነ ይታወቃል። በሌላ አቅም የተሰራውን ያን ጤና ተቋም ምስቅልቅሉ ወጥቶ ለአይን እንኳ በሚጨንቅ ሁኔታ ስታዩት ያስደነግጣል። የጤና ባለሙያውን ራሱ አረጋግቶ ወደ ስራ መመለሱ ከባድ ስራ ነበር። ነገር ግን ወደ ውሳኔ የተወሰነው ምንድነው? በጤና ሚኒስቴር በኩል አዲስ አበባ ላይ ያሉ ሆስፒታሎች በሙሉ እነዚህን የፈረሱ አንዳንድ ሆስፒታሎችን ጥምረት መፍጠር ነበር የተሰራው ትልቁ ስራ። ስለዚህ ምንድነው የተደረገው? በጣም መመስገንም ያለባቸው አዲስ አበባ የፌዴራል ሆነ የክልል ሆስፒታሎች አመራሮች ራሳቸው ነበሩ ቲሙን እየመሩ የወጡትና ማንም አታገኙም ነበር። በባለፈው አንድ ወር አዲስ አበባ ላይ የሆስፒታል ስራ አስኪያጅ፣ ሜዲካል ዳይሬክተር አዲስ አበባ ላይ ተቀምጦ የምታገኙት አልነበረም። ራሱ በአካል ቲሙን እየያዘ የተሰጠውን ሆስፒታል ይዞ መግባት። ስለዚህ በፍጥነት ከዚህ ድብርት ውስጥ ወጥቶ መጀመሪያ መጽዳት አለበት። እንዳልኳችሁ ለአእምሮ በጣም የሚከብዱ ብዙ ነገሮች ተደርገውበታል። ግድግዳው ላይ የነበረ ነገር፣ የተጻፉ ጽሁፎች፣ ጤና ተቋም ላይ ሊደረግ የማይገባቸው ነገሮች ነበሩ። ስለዚህ
ራሳቸው አሁን ያልኳችሁ የሆስፒታል አመራሮች ኃላፊነቱን መጀመሪያ በመውሰድ ከምክትል ሚኒስትሩም ጀምሮ የማጽዳት ስራ አካባቢውን አትሊስት ሆስፒታል የሚመስል ነገር ማድረግ መቻል። ስለዚህ ለወራት በተለይ ይሄ መሰረታዊ የሚባለውን የጤና አገልግሎት አጥተው የነበረ በርካታ ህብረተሰብ ነበር። በተለይ ጤና ክትትል የሚያስፈልጋቸው ክሮኒክ ኢልነስ የምንላቸው ይሄ እንደ ግፊት፣ ስኳር አይነት ሕክምና ያቆሙ በጣም በርካቶች ነበሩ። የወሊድ አገልግሎት ማግኘት እየተቸገሩ እስከ ሞት ድረስ የደረሱ እናቶች ነበሩ። ስለዚህ እነዚህ ቤዚክ የሚባሉትን የሕክምና ነገሮች ማስጀመር ጊዜ የሚሰጠው አልነበረም። ስለዚህ ከዚህ ቁዘማ ከዚህ ትካዜ ወጥተን በፍጥነት ከተማው በተለቀቀ በማግስቱ እናት እዛ መውለድ አለባት፣ ሪፈር መባል የለባትም። ለዚህም ይሆን ደግሞ የሄደው ቲም አለ። ከዛ ውስጥ ሰርጅኖች አሉ፣ ሐኪሞች አሉ፣ ነርሶች አሉ። ስለዚህ ባለው እቃ ጠረጴዛ፣ ወንበር ከያዝን አትሊስት እናትን ማዋለድ እንችላለን። ከፍ ያለ ሰርጀሪ የሚያስፈልግ ከሆነ ደግሞ አቅራቢያው ያለውን ከተማ ቀደም ሲል የተለቀቀውን ከተማ ቶሎ ወደ ስራ እንዲገባ ማድረግ አትሊስት እናቶችና ድንገተኛ ሰርጀሪ የሚያስፈልጋቸውን ሰዎች ስራ ማስጀመር በጣም በሚገርም እልህና ሆነ ይሰራ ስለነበር ከተማው በተለቀቀ በሶስተኛው ቀን ሰርጀሪ የጀመርንባቸው ከተሞች ነበሩ። ይሄ የሚያሳየው ህዝቡ ምን ያህል በእልክ በሆነ የተነስቶ መስራት ከቻለ ትልቅ ለውጥ ማምጣት እንደሚቻል ነው። ምክንያቱም እናውቃለን፣ ሆስፒታል ለመክፈት ጤና ጣቢያ ለመክፈት የሚፈልገውን ፕሮሲጀር እናውቃለን። እነዛ ፕሮሲጀሮች ብሬክ ተደርገው በጣም በፍጥነት ወደ ስራ እንድንገባ ነበር የተደረገው። በዚህም አሁን በርካቶች ማለት በሚቻል ደረጃ የጤና ተቋማት ወደ ስራ ገብተዋል። ይሄ ሲባል ሙሉ ለሙሉ አይደለም ምድር የተደረገው የአዲስ አበባ ሆስፒታሎቹ ካላቸው ላይ ከፍለው ስራ እንዲያስጀምሩ ነው እንጂ ውድመቱ በጣም ከፍተኛ ስለሆነ ሙሉ ለሙሉ ስራ አልጀመሩም። ሰው አሁንም የህብረተሰቡን ድጋፍ በደንብ ይፈልጋሉ። ከዚሁ ጋር ተያይዞ ቅድም ያነሳችሁት የዲያስፖራውንም ድጋፍ መሰረት በማድረግ እዛው ግንባር እያለን ነው። ይሄ ጥያቄ ከዲያስፖራው በጣም ፑሽ እያደረገ ይመጣ ነበረ። ምን እናደርግ፣ ምን እናምጣ፣ እኛ መተን እናግዝ፣ እናገልግል፣ አስፈላጊ የሚገርም እንደዚህ አይነት አንዳንዴ ለበጎ ነው ባይባልም ጦርነት ይሄ የሀገራዊ አንድነታችንን የህዝቡን ሞራል ስትመለከቱ ከጤናው ሴክተር ያለ ባለሙያ በሙሉ መጥቶ መስራት ይፈልጋል። ሶ ይሄንን ታሳቢ በማድረግ ይሄ በክቡር ጠቅላይ ሚኒስትሩ የቀረበውን 1 ሚሊዮን ህዝብ ወደ ሀገር እንዲገባ የገበውን ጥሪ ተቀብሎ ሲመጣ ፕሮሲጀር ላለማብዛት አየር መንገድ ላይ የተዘጋጀ ባንክ ኮርነር አለ። ስለዚህ ነገሮችን ቀለል አድርጎ ነገር ግን ደግሞ ያው የሚገባው የህክምና መሳሪያ ነውና ጉዳትም እንዳያመጣ የመድኃኒትና መሳሪያዎች ቁጥጥር ባለስልጣን ራሱ ያንን ቼክ እያደረገ የሚረከብበት በጣም ቀላል የሆነ ሲስተም ተዘጋጅቷል። ኦልሬዲ ስራ ላይ ውሏል። ምን ደግሞ ፕሮሲጀሮች መሟላት አለባቸው የሚለውን በዌብሳይት የጤና ሚኒስትሯም አናውንስ አድርገዋል። በዛ መሰረት ድጋፎች እየገቡ እንደሆነ እያየን ነው። አንዳንዶች ደግሞ በሚገርም ሁኔታ ሆስፒታሎቹን ሁሉ ኃላፊነት ወስደው እኛ ይህን ሆስፒታል መልሰን እናቋቁማለን በሚል ቡድን እየተደራጁ የጤና ባለሙያዎች እየመጡ ነው። ስለዚህ ከዚህ ከገና መምጣቱ ጋር ትልቅ ነገር እንጠብቃለን ከህብረተሰቡ። ያው የተለመደ ትብብሩንም የሀገር ውስጡ መቀጠል አለበት። መልካም አቶ ሳሙኤል ድንቅነህ ለሰዓቱም እጅግ አድርገን ነው የምናመሰግነው፣ ለሰጡንም ማብራሪያ ጭምር። መልካም ቀን ያላት። ተመልካቾቻችን አሁን የምናልፈው ወደ ዕለቱ የአየር ትንበያ መረጃ ነው የሚሆነው። ተከታትለን እንመለስ። ከመሬት አንስተን ባፋጨናት ባገኘናት ብልጭታ ለኩሰን ከብርሃኑ ጭሱ እኩል ተጨናብሰን ነገን ስንኩል ከሚነፍሰው ጥፋት ከለል ከማይወርድ ከፍታ መስቀል በብርሃን ፍጥነት መገስገስ ከፍ ከፍ ገደብ ወደ ሌለው ከፍታ መድረስ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ከመሬት አንስተን ባፋጨናት ባገኘናት ብልጭታ ለኩሰን ከብርሃኑ ጭሱ እኩል ተጨናብሰን ነገን ስንኩል ከሚነፍሰው ጥፋት ከለል ከማይወርድ ከፍታ መስቀል በብርሃን ፍጥነት መገስገስ ከፍ ከፍ ገደብ ወደ ሌለው ከፍታ መድረስ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ኢትዮጵያ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ ይገኛል። አሁን የስቱዲዮ ሰዓታችን 2 ሰዓትን ያመላከተን ነው። አጫጭር የሀገር ውስጥና የውጭ ዘገባዎች የሚቀርቡበት ሰዓት ነው። ነጻነት ፍቅሩ እዚህ በድጋሚ ተገኝታለች። ነጽ፣ እንዴት ቆየሽ? እንዴት ቆያችሁ? ሰላም ቆይተናል። መልካም ጊዜ። አመሰግናለሁ። ወደ አጫጭር ዜናዎቹ አልፋለሁ።
ወደ ሀገር ቤት የሚገቡ ዲያስፖራዎች ለታላቁ ህዳሴ ግድብ ድጋፍ እንዲያደርጉ የሚያስችል ዝግጅት እየተደረገ መሆኑን የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ማስተባበሪያ ጽሕፈት ቤት ገለጸ። ለግድቡ ሲሟገት የቆየው የዲያስፖራው ማህበረሰብም አሁን ወደ ኢትዮጵያ በመምጣት ተጨባጭ መረጃዎችን ሊያገኝና አስተዋጽኦንም እንዲያጠናክር መንገድ የሚከፍት እንደሆነም ተገልጿል። በውጭ የሚኖሩ ኢትዮጵያውያን የግድቡ ግንባታ ከተጀመረበት ጊዜ አንስቶ 1.3 ቢሊዮን ብር ድጋፍ ማድረጋቸውን የገለጹት የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ማስተባበሪያ ጽሕፈት ቤት የዲያስፖራ ተሳትፎና ዓለም አቀፍ ግንኙነት ዳይሬክተር ሄኖክ አለማየሁ በዚህ ሳይገቱም በኢትዮጵያና በግድቡ ግንባታ ላይ በተለያዩ መንገዶች ሲደረግ የነበረውንም ጫና በግንባር ቀደምትነት ሲሞግቱ እንደነበርም ተናግረዋል። ወደ ሀገር የሚገቡ 1 ሚሊዮን ዲያስፖራዎችም ይህንን ሲሞግቱለት የቆዩትን ግድብ በበለጠ መደገፍ እንዲችሉ የሚያግዙ መርሃ ግብሮች መዘጋጀታቸውን ገልጸው የቦንድ ግዢ ከዚህ ዋነኛው ነው ሲሉ ተናግረዋል። ኢትዮጵያ ላይ በተለያዩ መንገዶች ጫና ለማሳደር እየሞከሩ የሚገኙ አካላት በዋናነት የህዳሴ ግድብ ግንባታና ከዚህ ጋር ተያይዞ የሚመጣው የኢትዮጵያ የኢኮኖሚ አቅም የፈጠረባቸው ስጋት ነው የሚሉት የግድቡ ተሟጋችና የአባይ ንጉሶች መስራች ኡስታዝ ጀማል በሽር አሁንም የኢትዮጵያውያን ሀያልነትን ለማረጋገጥ የግድቡ ግንባታ መጠናቀቅ ወሳኝ መሆኑንም ገልጸዋል። ዘገባው የሪፖርተራችን ፋሲካ አያሌው ነው። በመሀል ሜዳ ከተማ አሸባሪው የህወሓት ቡድን የመንግስት ተቋማትንና የህዝብ አገልግሎት መስጫ ተቋማትን ዘርፏል፣ እንዲሁም አውድሟል። በተለይ ደግሞ የጤና ተቋማትንና ትምህርት ቤቶችን ማውደሙ ትውልድ እንዳይቀጥል ማሰቡን ማረጋገጫዎች እንደሆኑ በአማራ ክልል ሰሜን ሸዋ ዞን የመሀል ሜዳ ከተማ አስተዳደር አስታውቋል። በከተማዋ የንጹሐን ዜጎችን ህይወት ከማጥፋት ጀምሮ በርካታ ኢሰብአዊ ድርጊቶችን የፈጸመው አሸባሪው ህወሓት የክፋት ጥግን ሁሉ ተግብሯል። በዚህ የቡድኑ ጥፋት ጊዜ የእድር አመራሮች የሆኑ 3 ግለሰቦች የህዝብ መገልገያ የቢሮ እቃዎች እንዳይወድሙ በማሸሽ በእድር አዳራሽ አስቀምጠውም አድነዋል። አሸባሪው ህወሓት ከከተማው ሲባረር የእድር አመራሮቹ ደብቀው ያስቀመጡትን የቢሮ እቃዎች ለከተማ አስተዳደሩም አስረክበዋል። ከተማ አስተዳደሩ ሙሉ ለሙሉ የቢሮ እቃዎቹ ቢወድሙም ስራ ለማስጀመር ግን የ3ቱ የእድር አመራሮች ተግባር እንዳገዘውም ገልጿል። እንዲህ ያለው መተባበር በሁሉም ህዝብ ዘንድ ቢኖር የመጣውን አሸባሪ ቡድን የጥፋት ሴራና ተግባር ማምከን እንደሚቻል የከተማው አስተዳደር አስታውቋል። ዘገባው የሪፖርተራችን ጌቱ ላቀው ነው። ተወዳጁና ስመጥሩ ተዋናይ ጸሐፊ ዳይሬክተርና አቀናባሪና አርታኢ ሰር ቻርልስ ስፔንሰር ቻርሊ ቻፕሊን የሞተው በፈረንጆቹ 1977 ታህሳስ 25 በኢትዮጵያውያኑ አቆጣጠር ደግሞ ታህሳስ 16 ነበር። በ88 ዓመቱ በስዊዘርላንድ ህይወቱ ያለፈው ገና በልጅነቱ በአስቸጋሪ ሁኔታ ውስጥ ያሳለፈው ቻርሊ ቻፕሊን በ19 ዓመቱ ነበር ከእንግሊዝ ዝነኛ ተዋናያን አንዱ መሆን የቻለው። ዘኪድ አሳዛኝ የድህነት ኑሮንና ዘግሬት ዲክታተር በናዚ ጀርመን መሪ አዶልፍ ሂትለር ላይ ያተኮረ ስራውን ጨምሮ በርካታ የጥበብ ትሩፋትን ትቶ አልፏል። በቻርሊ ቻፕሊን ስራዎች ፖለቲካዊ ጥርጣሬ ውስጥ የገቡትና ደስተኛ ያልሆኑት የአሜሪካ ባለስልጣናት ከአሜሪካ ወደ አውሮፓ በሄደበት ወቅት ወደ ዩናይትድ ስቴትስ እንዳይመለስ ለበርካታ ዓመታት የቆየ የጉዞ እገዳም ጥለውበት ነበር። በመጨረሻ ፈረንሳይ እድሜያቸው ከ5 ዓመት በላይ የሆኑ ህጻናትን ክትባት ለመስጠት እየተዘጋጀች መሆኑ ተነገረ። የአዲሱ የኮሮና ቫይረስ ዝርያ ኦሚክሮን በአውሮፓ መስፋፋቱን ተከትሎ በርካታ የአህጉሪቱ ሀገራት ዝርያው ከሌላ አህጉር ነው የተነሳው የሚለውን ሰበባቸውን እየተው ወደ ራሳቸው እንዲመለከቱ እያስገደዳቸው ነው ያለው የቱርኩ ቲአርቲ፣ ፈረንሳይም ይህንን ስጋቷን ለመቀነስ ፈቃደኛና እድሜያቸው ከ5 ዓመት በላይ የሆኑ ህጻናትን የኮቪድ ክትባት ለመስጠት እየተዘጋጀች እንደሆነም ዘግቧል። የሀገሪቱ መንግስት በተያዘው ወር መጨረሻ በአዲሱ ኦሚክሮን በቀን እስከ 100 ሺህ ዜጎች ሊያዙ ይችላሉ የሚል መላምት በማስቀመጥ የክትባት ወረቀት የሌለው ዜጋ እንዳይንቀሳቀስ የሚል እቀባም ሊያወጣ እንደሚችል ነው ቲአርቲ በዘገባው ያካተተው። በተመሳሳይም እስራኤልና ጀርመን መሰል የፈረንሳይ አይነት እርምጃዎችን ሊወስዱ ይችላሉ ተብሎ እንደሚጠበቅም የቱርኩ ቲአርቲ በዘገባው አስነብቧል። ተመልካቾቻችን አጫጭር ዜናዎቻችን እነዚህ ነበሩ። ሮዝና ጌች ለእናንተ እነዚህ እናመሰግናለን። መልካም ቀን ተመልካቾቻችን። አሁንም ቆይታችሁን ከኢትዮጵያ ቴሌቪዥን የጤና ስጥልኝ ኢትዮጵያ ጋር አድርጉ። በርካታ ጉዳዮችን እያነሳን ሀሳቦችን እየዳሰስን ቆይታ እያደረግን ነው። የሀገር ውስጥ ጉዳዮቻችንን በተወሰነ መልኩ ገታ እናርግና ወደ ውጭ ጉዳያችን እንሻገር። አሁን ላይ በተለይ የዓለም ሀገራትን ቀልብ እጅጉን የወሰደው የኮቪድ-19 ጉዳይ አሁን ላይም በአዲሱ ኦሚክሮን
ቫይረስ እንግዲህ የተበራታ መጥቷል። በርካታ ሀገራት አዳዲስ የተባሉ የጉዞ እቀባዎችን ወይም እገዳዎችን እስከማድረግ ደርሰዋል። በተወሰኑ ሀገራት ላይ የሚገኙ ዜጎቻቸውን ወደ አንድ ሀገር እንዳያስገቡ በፊት በተለይም የኮቪድ-19 በመጣ ሰሞን ሲደረጉ የነበሩ እገዳዎች፣ የጉዞ እገዳዎች አሁን እንደ አዲስ እየተመለሱ ስለመሆናቸው እየተሰሙ ነው የሚገኙት። ከዛው ጋር ተያይዞ እንግዲህ በበርካታ የዓለም ሀገራት በሚባል አዳዲስ ኬዞች በፍጥነት እየተገኙ ስለመሆናቸው የተነሳ ነው። በ24 ሰዓት ውስጥ ባለፈው 24 ሰዓት ውስጥ ብቻ በፈረንሳይ ወደ 88000 በላይ የሚሆኑ አዲስ በኮቪድ-19 የተያዙ ሰዎች ቁጥር መገኘቱ እንደዚሁ ዓለምን በ24 ሰዓት ውስጥ በተለይም ከትናንትና ማታ ጀምሮ ሲያነጋግር የነበረ ጉዳይ ሆኗል። በርካቶች በኮቪድ-19 ኦሚክሮን በዚህ አሁን የመጣው ማለት ነው እየተያዙ ነው የሚገኙትና ተስፋፊነቱም እጅጉን የከበደ ስለመሆኑ እየተነሳ ነው። ቻይናን መሰል ሀገራት በተወሰኑ የራሳቸው በሚባል ከተሞች ላይ እገዳ እስከ መጣል ደርሰዋል። እንዲሁም ደግሞ ሌሎች ሀገራት በተከታታይ ገደቦችን እያስቀመጡ ነው የሚገኙት። የክትባትን ሁኔታም እንደዚሁ የተከተቡት እስካሁን ይሄ ነው የሚባል በኦሚክሮን ላይ የተያዘ ወይም ደግሞ የተረጋገጠ መረጃ የለም። ነገር ግን እጅግ ፈጣን ስለመሆኑ እየተነሱ ያሉ ሂደቶች አሉና ምናልባትም የኮቪድ-19 የተዘጋጁ ክትባቶች ይህንን በሽታ ሊገቱት ከቻሉ በፍጥነት ክትባት ያልተዳረሰባቸው የዓለማችን ሀገራት ላይ ክትባቶችን ማድረስ ተገቢነት ይኖረዋል የሚሉ አዳዲስ ሁነቶች እየመጡ ነው። ነገር ግን ዳግም አሁንም ኦሚክሮን ልክ እንደ ኮቪድ-19 የዓለምን የቱሪዝም እየተነቃቃ የመጣውን የዓለምን ኢኮኖሚ ምናልባት ዳግም ሊጎዳው እንደሚችል እየተደረጉ ያሉ ትንበያዎች አመላካች እየሆኑ ነው የሚገኙት። እንግዲህ በዓለም አቀፍ ደረጃ የኮሮና ቫይረስ ያሳደረው ሁሉን አቀፍ ተጽዕኖ የሚታወስ ጉዳይ ነው። ይሄ አዲስ ያለው ደግሞ በየወቅቱና በየጊዜው ደግሞ ዝርያውና አጠቃላይ ሁኔታውን እየቀያየረ ቅርጹን እየቀያየረ የመጣ ነው። አሁን ላይ ያለው ይሄ ኦሚክሮን የተባለው አዲስ ዝርያ የኮቪድ-19 ዝርያ ማለት ነው በመላው ዓለም እያደረገ ያለው ስርጭት አሳሳቢ እንደሆነ እየተገለጸ ነው የሚገኘው። በሀገራችን በኢትዮጵያም ይሄ ዝርያ ገብቷል አልገባም የሚለው ጉዳይ በጥናት ላይ ያለ ሂደት እንደሆነም እየተገለጸ ነው የሚገኘው። ነገር ግን ሰሞኑን በተካሄዱ አጠቃላይ የኮሮና ቫይረስ ምርመራዎች በርካታ የሚባሉ ኢትዮጵያውያንም የኮሮና ቫይረስ እየተያዙ እንደሆነም መረጃዎች እየወጡ ነው የሚገኙት። ቁጥሮች ከፍ እያሉ እንደሆነም እየተገለጸ ነው የሚገኘው። በቅርቡ እንኳን የነበረውን ዳታ ብንመለከት በአንድ ቀን ከ2000 በላይ የሚደርሱ ሰዎች በኮሮና ቫይረስ የተያዙበትን ሂደት እየተመለከትን ነው የምንገኘው። ይሄ ማለት እንግዲህ ስርጭቱ አሁንም ካለው መዘናጋት ጋር ተዳምሮ ሰፋ ያለ ቦታን እየያዘ እንደሆነም መረጃዎች ያመላክታሉ ማለት ነው። ከዚህ ጋር በተያያዘ እንግዲህ አሁንም ቢሆን ለኮሮና ቫይረስ የሚያጋልጡ ሂደቶችን ማጤን ያስፈልጋል። ከዚሁ ጋር በተገናኘ ልናደርጋቸው የሚገባ የቅድመ ጥንቃቄ እንቅስቃሴዎች ላይ ትኩረት መስጠት ያስፈልጋል ማለት ነው። ዕለት ዕለት እንግዲህ መዘናጋት ሳይፈትነን የኮሮና ቫይረስን ለመከላከል የሚያስችሉ የጤና መመሪያዎችን መተግበር ያስፈልጋል። ቀጣዩ ዘገባችን የውጭ መረጃችን ማለት ነው ወደ ደቡብ አፍሪካ የሚወስደን ነው። ደቡብ አፍሪካ በሀገሪቱ ለሚገኙና የተሟላ ማስረጃ ለሌላቸው ስደተኞች የኮቪድ-19 ክትባት እንዲያገኙ እየሰራ ስለመሆኑ መረጃዎች እየወጡ ነው የሚገኙት። እነዚህ ስደተኞች እንግዲህ በሀገሪቱ መንግስት አገልግሎትን እንዲያገኙ በተለይ መንግስታዊ ካልሆኑ ድርጅቶች ጋር ደቡብ አፍሪካ በጋራ እየሰራች ስለመሆኑ ይፋ አድርጋለች። እንደሚታወቀው በደቡብ አፍሪካ ይህ ኦሚክሮን የሚባለው የኮቪድ-19 ዝርያ ከተገኘባቸው ሀገራት ቀዳሚዎቹ ተርታ ውስጥ የምትመደብ ናት። እንግዲህ በዚህ እንቅስቃሴው ላይ በርካቶች ተጠቃሚ ይሆናል ተብሎ ይታሰባል። ይህንን ጉዳይ ደግሞ ባልደረባችን ሂሩት አልታሰብ በተከታዩ ዘገባዋ ታስቃኘናለች። በዚህ የፈረንጆቹ አዲስ ዓመት መለወጫ ዋዜማ ላይ የደቡብ አፍሪካ መንግስት በሀገሪቱ ለሚኖሩና የተሟላ ማስረጃ ለሌላቸው ስደተኞች የኮቪድ-19 ክትባትን እንዲያገኙ አድርጓል። በሀገሪቱ 2 ሚሊዮን የሚሆኑና የተሟላ ማስረጃ የሌላቸው ስደተኞች እስከ ዛሬ ድረስ የኮቪድ-19 ክትባትን ማግኘት አልቻሉም ነበር። አሁን ግን መንግስትና መንግስታዊ ያልሆኑ ድርጅቶች ባደረጉት ትብብር በጆሃንስበርግ በሚገኘው የስደተኞች መጠለያ ክትባቱ መሰጠት ተጀምረዋል። ስደተኞቹ የፖለቲካ ጥገኛ መሆናቸው አሊያም ሌላ ማስረጃ ከሌላቸው ክትባቱን ማግኘት ከባድ ነበር። አሁን ሰዎቹ ክትባቱን በቀላሉ ማግኘት የሚችሉበት ስርዓት ተዘርግቷል። ራፋኤል ዱቤን ጨምሮ በዚህ የሚኖሩ የተሟላ ማስረጃ የሌላቸው ስደተኞች ክትባቱን በማግኘታቸው ደስተኞች ናቸው። በመጨረሻም ክትባቱን ማግኘት ችለናል። በደቡብ አፍሪካ የኮቪድ-19 ክትባትን ለማግኘት ሰዎች ግዴታ በኢንተርኔት በታገዘ ቋት ውስጥ ሊመዘገቡ ይገባል። በዚህም መንግስት የትኛው ሰው ምን አይነት ክትባት እንደወሰደ በቀላሉ ማወቅ ያስችለዋል።
ይሁንና አዲሱ መርሃ ግብር በዚህ ቋት ላልተመዘገቡና የተሟላ መረጃ ለሌላቸው ስደተኞች የሚሆን ነው። እንደ ዓለም አቀፉ ድንበር የለሽ ሐኪሞች ማህበር ከሆነ ይህ መርሃ ግብር መልካም ቢሆንም መንግስት ለሁሉም እንዲደርስ ስደተኞቹ በመርሃ ግብሩ ላይ እምነት እንዲኖራቸው ሊሰራ እንደሚገባ ተገልጿል። አንዳንድ ስደተኞች ክትባቱን ቢፈልጉትም ራሳቸውን አጋልጠው እንዳይከተቡ በፖሊስ ብንያዝስ የሚል ስጋት አለባቸው። ተይዘው ወደ ሀገራቸው እንዳይመለሱም ጭምር ይሰጋሉ። ስለዚህ የጤና ሚኒስቴር ክትባቱን ሲሰጥ የስደተኞቹን ደህንነትና ሚስጥር በጠበቀ መልኩ ሊሆን ይገባል። የተባበሩት መንግስታት ድርጅት ሪፖርት እንደሚያሳየው ከሆነ 1 ቢሊዮን የሚሆኑ ሰዎች በጦርነትና በአየር ንብረት ለውጥ ምክንያት ከቀያቸው እንደሚሰደዱ ይገልጻል። እነዚህ ሰዎች የኮቪድ-19 ክትባትን እንዲያገኙ ደግሞ መንግስትና ለጋሽ አካላት በጋራ ሊሰሩ ይገባል ሲል ቪኦኤ ዘግቧል። ወደ ንግድና ምጣኔ ሀብት ጉዳዮች ነው የምንሻገረው። የሰዓቱን የቢዝነስ መረጃዎች የምታቀርብልን ደግሞ ማርታ ግርማ ናት። እዚህ ስቱዲዮ የጠበቀችን ነው። ጤና ይስጥልኝ ማርታ። እንዴት አደራችሁ? ሰላም ወጥረናል። ምን ጉዳዮች ይዘሻል? የተለያዩ ጉዳዮች አሉ። በቀዳሚነት መጪው በዓላትን አስመልክቶ ከ5 ሚሊዮን ሊትር ዘይት በላይ ወደ ሀገር ውስጥ ለማስገባት ዝግጅት መደረጉ አንደኛው መረጃችን ነው። እንዲሁም ደግሞ በሀረሪ ክልል በተያዘው በጀት ዓመት ከግማሽ ቢሊዮን ብር በላይ ለመሰብሰብ ተችሏል። እንዴት፣ ለምን፣ እንዲሁም ሌሎች መረጃዎች አሉ። መልካም። ከመሬት አንስተን ባፋጭናት ባገኘናት ብልጭታ ለኩሰን ከብርሃኑ ጭሱ እኩል ተጨናብሰን ነገን ስንኩል ከሚነፍሰው ጥፋት ከለል ከማይወርድ ከፍታ መስቀል በብርሃን ፍጥነት መገስገስ ከፍ ከፍ ገደብ ወደሌለው ከፍታ መድረስ ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ብርሃን ባንክን እናመሰግናለን። እንደምናዳችኋል ተመልካቾች። የሰዓቱን የቢዝነስ ዜናዎች ይዘን ቀርበናል። ማርታ ግርማ አብሬያችሁ ቆያለሁ። በቀዳሚነት እንግዲህ ለመጪው የገናና የጥምቀት በዓላት 5 ሚሊዮን ሊትር ዘይት ከውጪ ለማስገባት ግዢ እየተካሄደ መሆኑን የኢትዮጵያ ኢንዱስትሪ ግብዓቶች ልማት ድርጅት አስታውቋል። ከዚህም ደግሞ በተጨማሪ በሌላ በኩል በሀገር ውስጥ ዘይት አምራች የሆኑትንም የሚያደርግ አሰራር መዘርጋቱንም ተከትሎ እንዲሁም እዚህ ላይ መረጃ አለን። ቅድስት ማሞ ተከታዩን ታቀርብልናለች። የኢትዮጵያ ኢንዱስትሪ ግብዓቶች ልማት ድርጅት በዋናነት ለኢንዱስትሪ ምርት የሚሆኑ ግብዓቶችንና የፋብሪካ ምርቶችን የሚያቀርብ ድርጅት ሲሆን በተጨማሪ ምግብና የምግብ ነክ ፍጆታዎችን ለህብረተሰቡ በተመጣጣኝ ዋጋ ተደራሽ ያደርጋል። የድርጅቱ ምክትል ስራ አስፈጻሚ አቶ ንጉሴ ገብረ ማርያም እንደተናገሩት ድርጅቱ በተለይ በአሁኑ ወቅት በዘይት አቅርቦትና ፍላጎት መካከል ክፍተት እንዳይፈጠር በትኩረት እየሰራ ነው። ድርጅቱ በአሁኑ ወቅት መጪውን የገናና ጥምቀት በዓላት ምክንያት በማድረግ የዋጋ ንረት እንዳይከሰት 5 ሚሊዮን ሊትር ዘይት ከውጭ ለማስገባት ግዢ እያካሄደ መሆኑን ተናግረዋል። 24.8 ሚሊዮን ሊትር ዘይት የምግብ ዘይት አምጥተን በመስከረም ወር የነበረውን ክፍተት ለመሙላት የሚያስችል እንቅስቃሴ አድርገናል። በዛ በኩል ከፍተኛ የውጭ ምንዛሪ ነው መንግስት የሰጠንና ዘይቱን በአጭር ጊዜ ውስጥ ያመጣ ነው። አሁንም በመስመር ላይ ያለ ምናልባት ለገና ሊደርስ ይችላል የሚል ለጥምቀት ሊደርስ የሚችል 5 ሚሊዮን ሊትር የሚደርስ ዘይት በፕሮሰስ ላይ ነው ያለው። መንግስት በሀገር ውስጥ ያሉ ዘይት አምራቾችን ተጠቃሚ የሚያደርግ አሰራር መዘርጋቱን የገለጹት አቶ ንጉሴ በዚህም አሁን ላይ በዘርፉ የተሰማሩ ድርጅቶች መነቃቃት እያሳዩ መሆኑን ተናግረዋል። ሀገር ውስጥ አምራቾች ብቅ ብለዋል። መንግስት ብዙ ሊቨሬጅ ሰጥቷል። ታክስ ቀንሷል፣ ቫት አንስቷል፣ በዘይት ላይ በጥሬ ዕቃ ግብይቱ ላይም ሁኔታዎችን አመቻችቷል። ያልተጣሩ ዘይቶች እያመጡ የሚያጣሩ ድርጅቶችም አሉ። በሀገር ውስጥ ያሉ ዘይት አምራች ድርጅቶች ቁጥር ከጊዜ ወደ ጊዜ እየጨመረ ቢመጣም ያለውን የዘይት ፍላጎት በማሟላት ረገድ ከ25 በመቶ ያነሰ ድርሻ እንዳላቸው መረጃዎች ይጠቁማሉ። ዘገባው የኢትዮጵያ ዜና አገልግሎት ነው። በሀረሪ ክልል በተያዘው በጀት ዓመት ያለፉት 5 ወራት ከግማሽ ቢሊዮን ብር በላይ የሚጠጋ ገቢ መሰብሰቡን የክልሉ ገቢዎች ቢሮ አስታውቋል። የቢሮ ኃላፊ አቶ በቀለ ተመስገን እንደገለጹት ገቢው የተሰበሰበው ከታክስ ነክ ካልሆኑና ከማዘጋጃ ቤታዊ አገልግሎት ነው። ገቢው የእቅዱን 95.3 በመቶ ሲሆን ከአምናው ተመሳሳይ ወቅት ጋር ሲነጻጸርም የ39 በመቶ ብልጫ ማሳየቱን ኃላፊው አብራርተዋል። የተቀናጀ የግብር አሰባሰብ ስርዓት መዘርጋትና ግብሩን በወቅቱ የመክፈል ልምድ መዳበሩ ለገቢው ማደግ አስተዋጽኦ እንዳለውም ገልጸዋል። በሀረሪ ክልል በተያዘው የበጀት ዓመት ከተለያዩ የገቢ ምንጮች 1.6 ቢሊዮን ብር በላይ ገቢ ለመሰብሰብ ታቅዶ እየተሰራ መሆኑንም ኢዜአ ዘግቧል።
አባይ ባንክ አክሲዮን ማህበር በተጠናቀቀው በጀት ዓመት ከ1.5 ቢሊዮን ብር ገቢ በላይ ማግኘቱን በታሪኩ ከፍተኛው ገቢ መሆኑንም ገልጿል። በመላ ሀገሪቱ ከ1.5 ሚሊዮን በላይ ደንበኞች ያሉት ባንኩ ሀብቱም 29.9 ቢሊዮን ብር ደርሷል ተብሏል። ተከታዩ መረጃችን እዚህ ላይ ያተኮረ ነው። ወይን ሸደደን ተጨማሪ ያላት በሀገሪቱ ከ286 በላይ ቅርንጫፎች ያሉት አባይ ባንክ አክሲዮን ማህበር ባሳለፍነው በጀት ዓመት ከግብር በፊት ከ1.15 ቢሊዮን ብር በላይ ማትረፉን ገልጿል። ባንኩ ባሳለፍነው በጀት ዓመት ስላከናወናቸው ተግባራት አስመልክቶም ጋዜጣዊ መግለጫ ሰጥቷል። በኢትዮጵያ የኮቪድ-19 መከሰትና ሀገሪቱ ተገዳ የገባችበት ጦርነት በዘርፉ ያሳደረውን ተጽዕኖ ተቋቁሞ ባንኩ አመርቂ ውጤት እንዳስመዘገበም ነው የአባይ ባንክ አክሲዮን ማህበር የማርኬቲንግ ዋና ኦፊሰር አቶ ወንዲፍራው ታደሰ የገለጹት። 1.15 ቢሊዮን ያተረፈበት የ1 ቢሊዮን እርከንን አልፎ አመርቂ ውጤት ያስመዘገበበት ነው። ጠቅላላ ሀብቱ አለ ቶታል አሴቱ ከዚህ በፊት ወደ 20 ቢሊዮን ነበረ። ይህንን ወደ ክሎስ ቱ 50% በማሳደግ ወደ 29.9 30 ቢሊዮን አካባቢ አጠቃላይ ሀብቱ እዛ አካባቢ እንዲደርስ አስችሎታል ማለት ነው። የባንኩ አጠቃላይ ካፒታል 4.2 ቢሊዮን ብር ደርሷል ያሉት አቶ ወንዲፍራው የማህበራዊ ኃላፊነቱን በመወጣት ረገድም የ35 ሚሊዮን ብር ድጋፍ አድርጓልም ብለዋል። ከመንግስት የሚነሱ የተለያዩ ኢኒሼቲቮች ነበሩ ሁላችሁም እንደምታስታውሱት። ለነዚህ ሁሉ እጁ ሲዘረጋ ቆይቷል። በተለያዩ መልኩ የሚመጡ ኢኒሼቲቮችንም እንደዚሁ ሲያገዝ ቆይቷል። በሕክምና፣ በትምህርት፣ በተለያዩ እንትሮች ዝርዝሩ ማቅረብ ይቻላል። በአጠቃላይ ግን በአመቱ ባንኩ ወደ 35 ሚሊዮን ብር በላይ ለሲኤስአር አክቲቪቲዎች የማህበራዊ ኃላፊነትን ከመውጣት አንጻር ኃላፊነቱን ተወጥቷል ማለት። በሚቀጥሉት 4 ዓመታት አባይ ባንክ አክሲዮን ማህበር የራሱን ህንጻ ለማስገንባት ዝግጅት ማጠናቀቁንም በመግለጫው ተጠቁሟል። ዋና መስሪያ ቤት አዲስ አበባ ላይ እስካሁን አልገነባም እንደሚታወቀውና ይህንን ፕሮጀክት ባንኩ ጀምሯል ላስት ይር በዚህ በሪፖርቲንግ ፒሪየድ በነበረው ጊዜ ላይ ማለት ነውና ከታዋቂ የህንጻ ተቋራጭ ዓለም አቀፍ የህንጻ ተቋራጭ ጋር ውል ተዋውሎ ስምምነት ፈጽሟል ማለት ነው። ስለዚህ አሁን ባለው ሁኔታ ብዙ ፕሮግረስ አድርጓል። የግራውንድ ብሬኪንግ ስራዎች ተጀምረዋል። ባሳለፍነው ሳምንት አባይ ባንክ አክሲዮን ማህበር 11ኛውን አጠቃላይ የባለ አክሲዮኖች ጉባኤን አካሂዷል። ከውጭ ወዳገኘነው የቢዝነስ መረጃ እናልፋለን። ሞዛምቢክ ከዓለም አቀፉ የገንዘብ ተቋም ብድር ለማግኘት የሚያስችላትን እንቅስቃሴ መጀመሯ ተገልጿል። ዓለም አቀፉ የገንዘብ ተቋም ከ5 ዓመታት በፊት በሀገሪቱ ላይ ጥሎት የነበረውን የብድር እገዳ በቅርቡ ማንሳቱ ይታወቃል። ብድሩ የሀገሪቱን ምጣኔ ሀብት ለማሻሻል፣ ለድህነት ቅነሳና ለሌሎች የሀገር አቀፍ የልማት ስራዎች ይውላል ተብሏል። ብድሩን ለማግኘት የሚደረገው ድርድር በመጨረሻዎቹ ጥቂት ወራት ውስጥ እንዲካሄድ ቀጠሮ እንደተያዘለት የዘገበው አፍሪካን ኒውስ ነው። የጤና ይስጥልኝ። የቢዝነስ መረጃዎቻችን እነዚህ ነበሩ። መልካም ጊዜ። ጌችና ሩዝ መረጃዎችን ጨርሻለሁ። እናመሰግናለን ማለት ነው። መልካም ጊዜ። መልካም ቀን። ከመሬት አንስተን ባፋጭናት ባገኘናት ብልጭታ ለኩሰን ከብርሃኑ ጭሱ እኩል ተጨናብሰን ነገን ስንኩል ከሚነፍሰው ጥፋት ከለል